በልጁ ሰርግ ላይ በደስታ መሳቅ ሲገባው ያ አባት ለምን በሐዘን ተሰበረ? በልብሱ ኪስ ውስጥ የደበቀው የ95 ሚሊዮን ዶላር ቼክስ የደስታ ምንጭ መሆን ሲገባው ለምን የለቅሶ ምክንያት ሆነ? ልጁ ክሪስቶፈር በውሸት ሳቅ በታጀበ ጋብቻ ውስጥ ሲገባ አባቱ ዴቪድ ግን በሚሊዮኖች የሚቆጠር ሀብትና የነፍስ ግድያ ሴራ የተሸከመ ሚስጥር ይዞ ቆሟል። በድህነት ውስጥ ያደገው ክሪስቶፈር የሀብታሙን ቤተሰብ ይሁንታ ለማግኘት ሲል የገዛ አባቱን ዝቅ አድርጎ ተመለከተ። ይህ የተናቀ አባት ለ30 ዓመታት የደበቀው ሚስጥር ልጁን ካሰፈሰፉበት ተኩላዎች ያድነው ይሆን ወይስ ቤተሰቡን ለዘላለም ይበትነዋል? ለመሆኑ አንድ አባት ልጁን ከጥፋት መንገድ ለመመለስ ምን ያህል ርቀት ይጓዛል? በገንዘብ የታወረችው ሙሽራና የአባቱ የእንባ ሚስጥር የሚገናኙበትን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። ሁልጊዜም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ትንሽ የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጉት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ልጁ ሲያገባ ማን በትህትና እንደሚይዘው ለማየት ብቻ ዴቪድ ያንን የ95 ሚሊዮን ዶላር ሚስጥር ጠበቀው። ስሙ ዴቪድ ሪቻርድስ ይባላል። ስለ ቤተሰብ፣ ስለ ክብርና ስለ ሰው ልጆች ልብ እውነተኛ ማንነት ያወቀውን ሁሉ የለወጠ ታሪክ ሊነግረን ነው። በ63 ዓመቱ ገንዘብ ሰዎችን እንደሚለውጥ ለማወቅ በዚህ ዓለም ላይ በቂ ነገር አይቷል። አንዳንዴ ለተሻለ ነገር፣ ብዙ ጊዜ ደግሞ ለባሰ ነገር። ግን ባለፈው የጸደይ ወቅት የሚወዳት ባለቤቱ ከዚህ ዓለም በሞት ከተለየች በኋላ ላገኘው ነገር ፈጽሞ አልተዘጋጀም ነበር። እሱና ባለቤቱ ኤልኖር ለ38 ዓመታት ተጋብተው ኖረዋል። እሷ መልህቁ፣ ኮምፓሱ። በ1986 በዛ የሃዋርድ ዩኒቨርሲቲ ዳንስ ላይ ሲመለከታት በመጀመሪያ እይታ በፍቅር እንዲያምን ያደረገችው ሴት ነበረች። እነሱ ሀብታሞች አልነበሩም። ዴቪድ በከተማው ሆስፒታል ውስጥ የጥገና ተቆጣጣሪ ሆኖ ይሰራ ነበር። እሷ ደግሞ በአካባቢው በሚገኝ የመጀመሪያ ደረጃ ትምህርት ቤት የ3ኛ ክፍል መምህርት ነበረች። በደቡብ ምስራቅ ዲሲ በሚገኘው መጠነኛ ባለ 3 መኝታ ቤታቸው ውስጥ በምቾት ይኖሩ ነበር። ልጃቸውን ክሪስቶፈር ቤኔትን አሳደጉ። እናም አስፈላጊ ለሆነ ነገር ተቸግረው አያውቁም። ዶክተሮች በቆሽቷ ውስጥ እየተስፋፋ ስላለው አስከፊ ካንሰር ሲነግሯቸው ሁሉንም ነገር ለመረዳት 3 ወራት ያህል ነበራቸው። ያላወሯቸውን ነገሮች በሙሉ ለመነጋገር፣ በእንባ ውስጥ እርስ በርሳቸው ለመተቃቀፍ፣ ያለ እርሷ መኖር ለማይቻለው ህይወት ራሱን ለማዘጋጀት 3 ወራት። ዴቪድ ስትል በሹክሹክታ ነገረችው። በአንዱ የመጨረሻ ንግግሮቻቸው ላይ ድምጿ ከሆስፒታሉ ማሽኖች በላይ እንብዛም አይሰማም ነበር። በፈርስት ናሽናል ባንክ ሴፍቲ ዲፖዚት ቦክስ ውስጥ የሆነ ነገር አለ። ሳጥን ቁጥር 247። ቁልፉ በጌጣጌጥ ማስቀመጫዬ ውስጥ ከቬልቬት ክዳኑ ጀርባ አለ። ዴቪድ የገመተው አስፈላጊ ወረቀቶች፣ የልደት የምስክር ወረቀቶች፣ ምናልባትም አያቷ የተውላት አንዳንድ ቦንዶች ሊሆን እንደሚችል ነበር። ኤልኖር ለመጥፎ ቀን የሚሆን ነገር መቀመጥ አለበት ብሎ ከሚያምን ቤተሰብ የመጣች ነበረች። እናም ጥቂት ሺህ የሚቆጠሩ የድሮ ቁጠባ ቦንዶችን እንደሚያገኝ ጠብቆ ነበር። ከቀብር ስነ ስርዓቱ ከ2 ሳምንት በኋላ ቤቱ በጣም ጭር ሲልበትና እጆቹን የሚያስጠምድበት ነገር ሲፈልግ በመጨረሻ ወደ ባንኩ ሄደ። ኤልኖር በየጊዜው ከምታደርገው ጉብኝት የሚያውቃት ጣፋጭ ወጣት የባንክ ሰራተኛ በአዘኔታ ፈገግታ ወደ ሴፍቲ ዲፖዚት ቦክሱ ክፍል መራችው። ወይዘሮ ሪቻርድስ በጣም ደግ ሴት ነበሩ አለችው በቀስታ። ለደረሰበት ሐዘን በጣም አዝናለሁ። ዴቪድ ድምጹን ስላልተማመነበት አንገቱን ነቀነቀና ቁልፉን ዝም ብሎ አዞረው። በዚያ ትንሽ የብረት ሳጥን ውስጥ አንድ የማኒላ ኢንቨሎፕ ነበር። ወፍራም የኢንሹራንስ ወረቀቶች ወይም የድሮ ፎቶዎችን ጠብቆ በከፈተው ጊዜ ግን እጆቹ ተንቀጠቀጡ። በአቅራቢያው ባለው ትንሽ ወንበር ላይ በድንጋጤ እንዲቀመጥ ያደረጉትን ሰነዶች አገኘ። የትረስት ሰነዶች፣ የኢንቨስትመንት ፖርትፎሊዮች፣ የሪል ስቴት ሰነዶች።
ሁሉም በኤልኖር የልጅነት ስሟ ነበር። ኤልኖር ኤልዛቤት ብሩክስ። ስማቸውንና አካውንታቸውን ፈጽሞ ስትጠቅስ ሰምቶ የማያውቃቸው። በመጨረሻው ስሌት መሰረት በእሷ ጥንቃቄ የተሞላበት የመምህርት የእጅ ጽሑፍ በማጠቃለያ ወረቀቱ ላይ በንጽህና እንደተቀመጠው $94,847,293 ወደ $95 ሚሊዮን ገደማ ማለት ነው። ዴቪድ ያንን ቁጥር ባለማመን ደግሞ ደጋግሞ አነበበው። የጥበቃ ሰራተኛው እሱን ለማየት መጣ። የእሱ ኤልኖር፣ የእሱ ጣፋጭ መምህርት ሚስቱ ለ30 ዓመታት ያህል ሚሊዮነር መልቲ ሚሊዮነር ነበረች እና እሱ ደግሞ ፈጽሞ ይህንን አያውቅም ነበር። ዴቪድ በሂሳብ ክፍያዎች ሲጨነቅ፣ ለክሪስቶፈር የመማሪያ መጽሐፍት ለማሟላት ትርፍ ሰዓት ሲሰራ፣ ለኮሌጅ ወጪው እያንዳንዱን ሳንቲም ሲቆጥብ፣ እሷ ግማሽ ሰፈሩን ለመግዛት የሚበቃ ገንዘብ ላይ ተቀምጣ ስትመለከተው ነበር። ግን ለምን እንደዛ እንዳደረገች ተረዳ። ኤልኖር እሱ ራሱ ከሚያውቀው በላይ እሱን ታውቀው ነበር። ኩራት እንዳለው፣ ምናልባትም በጣም ብዙ ኩራት እንዳለው ታውቃለች። ቤተሰቡን በገዛ እጆቹ እንደሚያስተዳድር ሆኖ እንዲሰማው እንደሚፈልግ ታውቃለች። እናም በዛ ትክክል ነበረች። ለክሪስቶፈር ወዲያውኑ ላለመናገር ወሰነ። ልጁ በጆንስ ሆፕኪንስ የልምምድ ጊዜውን አጠናቆ የህፃናት ቀዶ ጥገና ሐኪም ሆኖ ስራውን ጀምሯል። በመጨረሻም ራሱን ችሏል። የራሱን መንገድ እየተከተለ ነበር። እናም ዴቪድ ይህ ገንዘብ ነገሮችን እንዴት ሊቀይር እንደሚችል ወይም ምንም መቀየር ካለበት ማየት ፈለገ። ክሪስቶፈር ሁልጊዜም ጥሩ ልጅ፣ አክባሪና ታታሪ ነበር። በየሳምንቱ እሁድ ይደውላል፣ ሲችልም ይጎበኘዋል። እናም የዴቪድ የጉልበት ስራ የሚያሳፍር እንደሆነ እንዲሰማው አድርጎት አያውቅም። ነገር ግን ከቅርብ ጊዜ ወዲህ በንግግሮቻቸው ወቅት በድምፅ ውስጥ የሆነ የተለየ ነገር ነበር። ከአበይት ፈተናዎች በፊት ይኖረው የነበረውን ስሜት የሚያስታውስ ደስታና ጭንቀት የተቀላቀለበት ጉልበት ነበረው። የኤልኖርን ሚስጥር ካወቀ ከ3 ወራት በኋላ ክሪስቶፈር ሁሉንም ነገር የሚያስረዳ ዜና ይዞ ከባልቲሞር መጣ። አባዬ፣ አንድ ልዩ ሰው እንድታውቅልኝ እፈልጋለሁ አለው። ልክ እንደ 12 ዓመት ልጅ ሆኖ በሳሎኑ ሶፋው ላይ እየዘለለ። ስሟ ካትሪን ሞንትጎመሪ ይባላል። እናም እንድታገባኝ ልጠይቃት ነው አባዬ። የሞንትጎመሪ ስም ለዴቪድ ምንም ትርጉም አልነበረውም። ነገር ግን ክሪስቶፈር ልክ ሎተሪ እንዳሸነፈ በሚያበስርበት መንገድ ሲናገረው ትኩረቱን ሳበው። እስኪ ስለሷ ንገረኝ ልጄ። የክሪስቶፈር አይኖች ወደ ሕክምና ትምህርት ቤት ከገባበት ጊዜ ጀምሮ ዴቪድ አይቶት በማያውቀው መንገድ በራ። አባዬ፣ እሷ በጣም አስገራሚ ልጅ ናት። ጎበዝ፣ ቆንጆ፣ በዛ ላይ ደግ ናት። በጆርጅ ታውን የኤምቢኤ ትምህርቷን እየጨረሰች ነው። እናም ቤተሰቦቿ በጣም ስኬታማ ናቸው። አባቷ የሞንትጎመሪ ካፒታል ማኔጅመንት ባለቤት ነው። አሁንም ስሙን አላወቀውም። ነገር ግን በልጁ ድምፅ ውስጥ ያለውን አድናቆት መስማት ይችል ነበር። እና ትወዳታለህ? ከምንም ነገር በላይ አባዬ፣ በጣም ወዳታለሁ። እናም ከልቡ እንደሆነ ማየት ይችል ነበር። ከቻልክ በሚቀጥለው ሳምንት መጨረሻ እንድታገኝ ላመጣ ትፈልጋለሁ። ምናልባት እኔ እያደግኩ እያለ እንደምናደርገው እዚህ ራት እንበላለን። ዴቪድ ተስማማ። በእርግጥም የልጁን ልብ የማረከችውን ሴት ማግኘት ፈልጎ ነበር። ነገር ግን በክሪስቶፈር ሁኔታ ውስጥ ያለ ከዚህ በፊት አይቶት የማያውቀው ጭንቀት በእውነት ምን እያሳሰበው እንደሆነ እንዲያስብ አደረገው። ካትሪን ሞንትጎመሪ ክሪስቶፈር ከተናገረው ከዚያ በላይ ነበረች። በዚህ የተስተካከለ መጽሔት ሽፋን በሚመስል መንገድ ቆንጆ ነበረች። የማር ቀለም ያለው ጸጉር እና በዚህ ዓለም ውስጥ ስላላት ቦታ ተጠራጥራ የማታውቅ ሰው የሚመስል በራስ መተማመን ነበራት። እሷ ደግና ጨዋ ነበረች። የዴቪድን ቤተሰብ ታደንቃለች እና በሆስፒታል ስለሚኖረው ጥንቃቄ የተሞላባቸው ስራ ጥያቄዎችን ትጠይቀዋለች። ነገር ግን እዚያ ሌላ ነገር ነበር። በትክክል ዴቪድ በጣቱ ሊጠቁመው የማይችለው የሆነ ነገር። አይኖቿ መጠነኛ የሆነውን ሳሎን በፍጥነት ሲቃኙ፣ አሮጌውን የቤት ዕቃና የቤተሰብ ፎቶዎች ሲመለከቱ ይታይ ነበር። በዚያው ምራት በኤልኖር ጥሩ የሸክላ ሳህኖች ላይ ሲያቀርብ ፈገግ ስትል ይታይ ነበር። ለነሱ ውብ የሚመስሉ ነገር ግን በእውነተኛ ሀብት ውስጥ ላደገ ሰው ምናልባትም በጣም ቀላል ሆነው የሚታዩ ሳህኖች። አቶ ሪቻርድስ፣ ክሪስቶፈር ስለ እርሶ ብዙ ነግሮኛል አለች የኤልኖር ዝነኛ የተቀቀለ ስጋ ለመስራት በሞከረው ራት ላይ።
በጤና ጥበቃ ጥገና ውስጥ መስራት በሚያስደንቅ ሁኔታ የሚክስ መሆን አለበት። ሁሉንም ነገር በትክክል የሚያስኬዱት እርሶ ኖት። ድምጿ ደስ የሚል ነበር። ነገር ግን ጥገና የሚለውን ቃል ጎላ አድርጋ የተናገረችበት መንገድ የዴቪድን መንጋጋ እንዲጠብቅ አደረገው። ክሪስቶፈር ወይ አልተመለከተውም ወይም ደግሞ ችላ ማለትን መርጧል። አባዬ ጥገና ብቻ አይደለም የሚሰራው፣ እሱ ለመላው ሆስፒታል የፋሲሊቲ ማኔጅመንት ኃላፊ ነው። ያለሱ መስራት አይችሉም። ክሪስቶፈር ቆይቶ ጣልቃ ገባ። ካትሪን በሚያምር ሁኔታ ፈገግ አለች። በእርግጥ አስፈላጊ ሰራተኞች አሉ። አስፈላጊ ሰራተኞች የሚለው ሐረግ እንደ ፈተና በአየር ላይ ተንጠልጥሎ ቀረ። የተናገረችው ነገር ሳይሆን የተናገረችበት መንገድ፣ ልክ አንድ ልጅ ጠንክሮ በመስራቱ ራሱን እንደሚደባብሱት አይነት። ነገር ግን ክሪስቶፈር ፊቱ በደስታ ያበራ ነበር እና ካትሪንም በቂ ጨዋነት ነበራት። ስለዚህ ዴቪድ መልከታዎቹን ለራሱ ያዘ። ልጁ ደስተኛ ከሆነ ከወደፊት ሚስቱ ትንሽ ዝቅ የማድረግ ስሜትን መታገስ ይችላል። አይኖቹን በትክክል የከፈተው ግን ሊሄዱ ሲሉ የሰማው ንግግር ነበር። ክሪስቶፈር ወደ ባልቲሞር ይዞት እንዲሄድ የተረፈውን ምግብ በኩሽና ውስጥ እየጠቀለለ ያለ የካትሪን ድምጽ ከፊት ለፊት ካለው በረንዳ ሲመጣ ሰማ። ውዴ፣ ሰርጉን እዚህ ዲሲ ውስጥ ለማድረግ እርግጠኛ ነህ? ማለቴ አባት ደስ የሚሉ ይመስላሉ። ግን ምን? የክሪስቶፈር ድምጽ ከዓመታት ወዲህ ዴቪድ ከሰማው በላይ ስለታም ነበር። ምንም፣ ብቻ ወላጆቼ ለተወሰነ ደረጃ ታውቃለህ አይደል? ምናልባት እዚህ ትንሽ ስነስርዓት ልናደርግ እንችላለን እና ከዚያ ትልቅ ግብዣ በካንትሪ ክለብ ውስጥ ማድረግ እንችላለን። በዚያ መንገድ ሁሉም ሰው ምቾት ይሰማዋል። አባቴን ያሳደገኝ ካትሪን፣ ክሪስቶፈር ተናገረ። የመጣሁትም ከዚህ ነው። ክሪስቶፈር፣ እኔ እኮ ያንን ነገር ወደዋለሁ። ያንተን ትክክለኛነት፣ መነሻህን በጣም ጥሩ ነው። ብቻ ሁሉም ሰው እንኳን ደህና መጣችሁ እንዲባል እንዲሰማው ፈልጋለሁ። ታውቃለህ አይደል? አንዳንዴ ከተለያዩ ዓለማት የመጡ ሰዎች ቦታ እንዳልተሰጣቸው ሊሰማቸው ይችላል። ክሪስቶፈር በረጅሙ ሲተነፍስ ዳዊት ተሰማው። ምናልባት ልክ ነሽ። በወላጆችሽ ክለብ የሆነ ነገር ማድረግ እንችላለን። የዴቪድ እጆች በአልሙኒየም ፎይሉ ላይ ቆሙ። ልጁ የመጣበትን ቦታ እንዲኮራ አድርጎ ያሳደገው ልጅ ማንነቱን አሳልፎ ለመስጠት እየተደራደረ ነበር በገዛ ቤቱ በረንዳ ላይ። ክሪስቶፈር ለተረፈው ምግብ ሲመለስ ዴቪድ ምንም ነገር አልተናገረም። ተሰናብቶ አቀፈው እና ካትሪንንም በማግኘቱ ደስተኛ መሆኑን ነገራት። ነገር ግን በዚያ ምሽት ከኤልኖር ጋር ለ38 ዓመታት በተጋራው አልጋ ላይ ተኝቶ ያንን የገንዘብ ሚስጥር ለተወሰነ ተጨማሪ ጊዜ መጠበቅ እንዳለበት ወሰነ። ይህ ነገር እስከምን ድረስ እንደሚሄድ ማየት ፈለገ። በሚቀጥሉት ጥቂት ወራቶች ውስጥ የሰርግ እቅዶች በቁም ነገር ሲጀመሩ የሞንትጎመሪ ቤተሰቦችን በተሻለ ሁኔታ አወቃቸው እና ብዙ ባወቃቸው ቁጥር ያየውን ነገር ያን ያህል አልወደደውም። ዊሊያም ሞንትጎመሪ በመጀመሪያዎቹ 5 ደቂቃዎች ንግግር ውስጥ አስፈላጊ ሰው መሆኑን እንዲያውቁ የሚያደርግ አይነት ሰው ነበር። ከፍተኛ ሀብት ላላቸው ግለሰቦች የኢንቨስትመንት ፖርትፎሊዮችን ያስተዳድራል። ይህንንም በየጊዜው ይጠቅሷል። ሚስቱ ማርጋሪት የዴቪድ አያት ማህበረሰብ የምትለው አይነት ነበረች። የበጎ አድራጎት ድግሶችን የምታዘጋጅና ለመጠጥ ለሚያገለግሏት ሰዎች ትኩረት ሳትሰጥ ለማህበረሰቡ ስለመስጠት የምታወራ ሴት ነበረች። በፖቶማክ ሜሪላንድ በሚገኝ መኖሪያ ቤት ውስጥ ይኖሩ ነበር። በክብ መኪና መድረሻ መንገድ በጥንቃቄ በተያዙ የአትክልት ስፍራዎችና ሀብትን ከማጮህ ይልቅ በሚያንሾካሹኩ አይነት የድሮ ሀብታምና ዝና የታጀበ ሰፈር። ክሪስቶፈር ወደ ቤታቸው ለራት ሲወስደው ዴቪድ ሙዚየም እየጎበኘ እንደሆነ ተሰማው። ዴቪድ አለ ዊሊያም። የዴቪድን እጅ ምናልባት ጠንካራ የእጅ መጨባበጥ እንዲሆን በታሰበ ነገር ግን ጥንካሬውን በሚፈትን ሁኔታ ጨበጠው። ክሪስቶፈር ሆስፒታል ውስጥ እንደምትሰራ ነግሮናል። መብራቱን እያበሩ መቀጠል አርኪ ስራ መሆን አለበት። እንደገና በጨዋነት የተጠቀለለ ሌላ ዝቅ የሚያደርግ ንግግር። የራሱ ሽልማቶች አሉት፣ ዴቪድ በእኩልነት መለሰ። ማርጋሪት የበለጠ ረቂቅ ነበረች፣ ነገር ግን በአመለካከቷ ያን ያህል ግልጽ ነበረች። ስለ ሰርጉ በጣም ጓጉተናል በማለት የደንብ ልብስ በለበሱ የቤት ውስጥ ሰራተኞች በሚቀርቡ ኮክቴሎች ላይ በደስታ ተናገረች።
ካትሪን በሰዎች ምርጫ ላይ እንዲህ ያለ ልዩነት አላት። ካሏት በጣም ከሚደንቁ ባህሪዎቿ አንዱ ነው በሰዎች ምርጫ ላይ ልዩነት። ልክ ክሪስቶፈርን ከአንድ ሱቅ እንደገዛችው ለየት ያለ ጌጥ አድርጋ እንደምትቆጥረው ሁሉ በዚያ ምሽት ዴቪድ ልጁ በአይኑ ፊት ሲለዋወጥ ተመለከተ። የሚያውቀው ያ ክሪስቶፈር፣ በራሱ የሚተማመነው፣ ቀጥተኛው፣ በስኬቶቹ የሚኮራው ሰው የተገዛ እንዲሁም ዝም ብሎ ይቅርታ የሚጠይቅ ይመስል ነበር። ዊሊያም ስለ ልምምድ ጊዜው ሲጠይቀው ክሪስቶፈር ስኬቶቹን አሳንሶ አቀረበ። ማርጋሪት ስለ ሰርጉ በጀት ስትጠቅስ ክሪስቶፈር ሊከፍል ከሚችለው በላይ ለማዋጣት በፍጥነት ሐሳብ አቀረበ። ሞኝ አትሁን ውዴ፣ ማርጋሪት ሳቀች። ልክ ጣፋጭ ግን ግራ እንደተጋባ ልጅ የክሪስቶፈርን እጅ እየነካች። ዊሊያም እና እኔ የሰርግ ወጪውን በመያዛችን በጣም ደስተኞች ነን። በቤተሰቦቻችን መካከል ያለውን የገንዘብ ልዩነት እንረዳለን። የገንዘብ ልዩነት ስትል የተናገረችበት መንገድ ልክ በቸርነታቸው ስፖንሰር ሊያደርጓቸው የወሰኑ ስደተኞች እንዲመስሉ አደረጋቸው። ነገር ግን ስለ ሰርግ እንግዶች ዝርዝር የተደረገው ውይይት ዴቪድን በእውነት ነካው። እንግዲህ ዴቪድ አለች ማርጋሪት በቆዳ የተለበጠ ፕላነር እያየች፣ ለግብዣው የቤተሰቦችንና የጓደኞችን ዝርዝር እንፈልጋለን። ቦታው 300 እንግዶችን ማስተናገድ ይችላል። 300 እንግዶች። ዴቪድና ኤልኖር በቤተክርስቲያናቸው ምድር ቤት ውስጥ ምናልባትም በ60 ሰዎች መሃል ነበር የተጋቡት እና ያ ደግሞ በጣም ብዙ ሰው እንደሆነ አስበው ነበር። ብዙ ግብዣዎች አያስፈልጉኝም፣ አብዛኛው ቤተሰብ የለም። እናም መጋበዝ የምፈልጋቸው ምናልባት 20 የሚሆኑ ጓደኞች አሉኝ። የማርጋሪት ፈገግታ የበለጠ ተጨነቀ። በእርግጥ እንረዳለን። አንዳንዴ ትናንሽ ቤተሰቦች የበለጠ ምቹ ናቸው። ዊሊያም ጉሮሮውን ጠረገ። ስለ መቀመጫ ዝግጅቱ የግድ መወያየት ይኖርብናል። አንዳንድ አስፈላጊ የሥራ ባልደረቦች፣ ሴናተሮች፣ ዳኞችና ሲኢኦዎች ይገኛሉ። ሁሉም ሰው እዚህ ምቾት እንዲሰማው እንፈልጋለን። ያልተነገረው መልእክት ግልጽ ነበር። ከሆስፒታልና ከሰፈር የመጡ 20 የዴቪድ ጓደኞች ከሴናተሮችና ከሲኢኦዎች ጋር አይቀመጡም። ክሪስቶፈር ምንም አልተናገረም። ልክ ይህ ሁሉ ፍጹም ምክንያታዊ እንደሆነ አድርጎ ብቻ አንገቱን ነቀነቀ። በዚያ ምሽት ወደ ባዶ ቤቱ በመኪና እየተመለሰ ያለ ዴቪድ ለዓመታት ተሰምቶት የማያውቀው ነገር ተሰማው። እፍረት። ስለ ማንነቱ ወይም ስላከናወነው ነገር እፍረት ሳይሆን ልጁ እነዚህ ሰዎች ከየት እንደመጣ እንዲያፍር እንዲያደርጉት በመፍቀዱ የተሰማው እፍረት ነበር። ስለ ኤልኖር አሰበ። እሷ ሞንትጎመሪዎችን እንዴት እንደምትይዛቸው በሚያምር ሁኔታ ፈገግ ትል ነበር። የማርጋሪትን ልብስ ታደንቃለች። እናም በሆነ መንገድ በገንዘባቸው ወይም በአመለካከታቸው እንዳልተደነቀች ግልጽ ታደርግ ነበር። ሌሎችን ክብራቸውን እንዲመረምሩ እያደረገች የራሷን ክብር የምትጠብቅበት መንገድ ነበራት። በዚያ ቅስፈት በጣም ናፈቀችው። መኪናውን አቁሞ ራሱን ማረጋጋት ነበረበት። ቤት ሲደርስ ኤልኖር የተወችለትን የአካውንት መግለጫዎች ተመለከተ። $95 ሚሊዮን፣ ሞንትጎመሪዎች ካላቸው ገንዘብ በላይ። ምንም እንኳን ያን ሁሉ ጉራ ቢነፉም ክሪስቶፈር ሊገምተው ከሚችለው በላይ የሆነ ገንዘብ ነበር። ግን ዴቪድ አሁንም ሚስጥሩን ጠበቀው። ይህ ሁሉ እስከምን ድረስ እንደሚሄድ የግድ ማየት አለበት። የሰርጉ ቀን እየቀረበ ሲመጣ ረቂቅ የሆኑ ንግግሮች ያን ያህል ረቂቅ መሆናቸው ቀረ። በጆርጅ ታውን በሚገኝ አንድ ከፍተኛ ደረጃ ያለው ዳቦ ቤት ውስጥ ኬክ በሚቀምሱበት ወቅት ማርጋሪት ወጪዎችን ምክንያታዊ እያደረጉ እንደሆነ ለመጥቀስ እርግጠኛ ነበረች። ምክንያቱም ሁሉም ሰው የቅንጦት ደረጃውን መግዛት ስለማይችል። ቦታውን በጎበኙ ጊዜ ምናልባት ለአንድ ምሽት ዴቪድ በ6 ወር ውስጥ ከሚያገኘው በላይ የሚያስከፍል ልዩ የሆነ የካንትሪ ክለብ ነበር። ዊሊያም የአባልነት ሂደቱ በጣም የተመረጠ እንደሆነ፣ ነገር ግን የነሱ እንግዳ ስለሆነ እንዳይጨነቅ ነገረው። የመጨረሻው መጥፎ ነገር የመጣው በልምምድ ራት የመቀመጫ ውይይት ወቅት ነበር። በሞንትጎመሪዎች የመመገቢያ ክፍል ውስጥ ተሰብስበው የመጨረሻዎቹን ዝርዝሮች እያዩ እያለ ማርጋሪት የመቀመጫ ቻርቷን አወጣች። እንግዲህ ዴቪድ አለች በጥንቃቄ ከተደራጁ ወረቀቶቿ ላይ ቀና ሳትል፣ አንተን ጠረጴዛ 12 ላይ ወደ ኋላ አካባቢ እናስቀምጣለን። ከኛ
እንግዲህ የበለጠ ተራ ከምንላቸው እንግዶች ጋር ትሆናለህ። እዚያ የበለጠ ምቾት እንደሚሰማ አስበናል። ጠረጴዛ 12 ወደ ኋላ አካባቢ ከተራ እንግዶች ጋር። ክሪስቶፈር ንግግሩን እንዳልሰማ በመምሰል ስልኩን እያየ ነበር። ካትሪን አበቦችን እያዘጋጀች ነው። እሷን በተመቻቸው ሁኔታ ትኩረቷ ተከፋፍሏል። ጥሩ ነው አለ ዴቪድ በቀስታ። ማርጋሪት የሥራዋን ቀን ያቀለለላት ይመስል በደስታ በራች። ድንቅ ነው። በጣም አስተዋይ ነህ ዴቪድ። ስለ ትልቅ ሰርግ ዝግጅት ሁሉም ሰው እንደዚህ ደግ አይሆንም። ነገር ግን ዊሊያም አልጨረሰም ነበር። ዴቪድ ብዬ ልጠራ እችላለሁ? እንዲህ አይነቱ ዝግጅት ለአንዳንድ ሰዎች ላይ ባልተለመደ ሁኔታ ጫናን ሊፈጥር ይችላል። ሁሉም ሰው እዚህ እንኳን ደህና መጣችሁ እንዲባልና ጥሩ እንዲሰማው እንፈልጋለን። ነገር ግን የሌሎች እንግዶቻችንን ግምት መጠበቅ አለብን። የሌሎች እንግዶቻቸው ግምት ልክ ዳዊት ሊቆጣጠሩት የሚገባ የሚያሳፍር ነገር እንደሆነ ሁሉ ሙሉ በሙሉ ተረድቻለሁ አለ ዴቪድ። እናም በትክክል ተረድቶ ነበር። እነዚህ ሰዎች እሱን እንደ ክሪስቶፈር ሸክም መታገስ ያለባቸውና አስፈላጊ ጓደኞቻቸውን እንዳያሳፍር ተደብቆ መቀመጥ ያለበት ነገር አድርገው እንደሚያዩት በትክክል ተረድቷል። ከሁሉም በላይ የጎዳው ግን የእነሱ አመለካከት አልነበረም። ዴቪድ በህይወቱ ሙሉ ከቅድመ ጥላቻና ዝቅ ከመደረግ ጋር ኖሯል። የጎዳው ልጁ ከዚህ ጋር አብሮ ሲሄድ ማየቱ ነበር። ክሪስቶፈር ለራሱና ለሌሎች እንዲቆም ያስተማረው ልጁ ለትምህርቱ ለመክፈል 2 ፈረቃ ሲሰራ ያየውና አንድም ቀን በሐቀኛ ስራው እንዳያፍር አድርጎ ያሳደገው ልጁ ክሪስቶፈር አባቱ ሆስፒታል ውስጥ ሁሉንም ነገር እንደሚጠግን ለጓደኞቹ ሲናገር ይኮራ የነበረው ያ ክሪስቶፈር እዚያ ተቀምጦ ነበር። የወደፊት አማቾቹ አባቱን እንደ ሁለተኛ ዜጋ ሲይዙት ዝም ብሎ እያየ ነበር። ሰርጉ ማርጋሪት የተናገረችውን ሁሉ ነበር። በጣም ውብ፣ ውድና ሰዎችን ለመማረክ የታቀደ። የካንትሪ ክለቡ በሺዎች በሚቆጠሩ ነጭ ጽጌረዳዎች እና ግማሹን ሜሪላንድ ለማብራት በሚበቁ ሻማዎች ተከቦ ነበር። የእንግዶቹ ዝርዝር የዲሲ የኃይል ተዋናዮች ስም ዝርዝር ይመስል ነበር። ዴቪድ ለኤልኖር ቀብር የገዛውን ምርጥ ልብሱን ለበሰ እና ከጀርባው ጋር ለመቀላቀል ሞከረ። በጠረጴዛ 12 ላይ እዚያ ለምን እንደተገኙ ግራ ከገባቸው ከዊሊያም 2 አረጋውያን ዘመዶች መላውን የግብዣ ጊዜ በስልኳ ላይ ካሳለፈችው የካትሪን ኮሌጅ ጓደኛና ከመከበር ይልቅ በቁጥጥር ስር እንደዋሉ ግልጽ ከሆኑ ጥቂት ሌሎች ሰዎች ጋር ዳዊት አብሮ ተቀመጠ። ከኋላ በኩል ባለው መቀመጫው ክሪስቶፈርና ካትሪን ምናልባትም ከዓመታዊ ደሞዙ በላይ ዋጋ ባለው መሰዊያ ፊት ቃል ኪዳን ሲለዋወጡ ተመለከተ። ልጁ በውድ የሰርግ ልብሱ በቶክሲዶ ያምር ነበር። ካትሪንም በሙሽራ ልብሷ ደምቃለች። በኋላ እንደተረዳው ያ ልብስ ከዴቪድ መኪና በላይ ዋጋ ነበረው። በስነ ስርዓቱ ወቅት ስለ ኤልኖር አሰበ። ዴቪድ ያውቃል፣ እሷ በደስታ ታለቅስ ነበር። ነገር ግን በተያዙበት መንገድ ደግሞ ትጎዳም ነበር። ግብዣው በጥንቃቄ የተቀነባበረ የሀብትና የተጽዕኖ ማሳያ ነበር። ዊሊያም ክሪስቶፈርን ወደ ቤተሰባቸው ስለመቀበል ንግግር አደረገ። ይህም ትልቅ ውለታ እየሰሩለት እንደሆነ የሚያስመስል ነበር። የካትሪን ሚዜ ካትሪን እንዲህ ያለ እውነተኛና ትሁት ሰው በማግኘቷ ምን ያህል እድለኛ እንደሆነች ተናገረች። ሁሉም ነገር የሚያምር ነበር። ሁሉም ነገር ፍጹም ነበር። ዳዊት ግን በገዛ ልጁ ሰርግ ላይ እንግዳ እንደሆነ ተሰማው። ክሪስቶፈር ከስነ ስርዓቱ በኋላ አባዬ ስለመጣ አመሰግናለሁ ከሚል ፈጣን የእጅ መጨባበጥ ውጪ አላናገረውም ነበር። እሱ በክፍል ውስጥ በመዘዋወር ከዊሊያም የሥራ ባልደረቦች ጋር እጅ በመጨባበጥ ከ6 ወራት በፊት ስለሱ ሰምተው በማያውቁ ሰዎች ቀልድ በመሳቅ ተጠምዶ ነበር። ዴቪድ ልጁን በቤት ውስጥ ነገሮችን እንዲጠግን ይረዳው የነበረውን ከያንዳንዱ ትልቅ ፈተና በኋላ ውጤቱን ለማካፈል የሚደውልለትን በእናቱ ቀብር ላይ እጁን ይዞት የነበረውን ልጁን ወደማያውቀው ሰው ሲቀየር ተመለከተ። ያኔ ነበር ማርጋሪት የሙሽራዋን እናት የምስጋና ንግግር ለማድረግ የቆመችው። ማርጋሪት ሞንትጎመሪ በዓለም ላይ ስላላት ቦታ ፈጽሞ ተጠራጥራ ከማታውቅ ሰው በሚመነጭ የራስ መተማመን ስሜት ከዋናው ጠረጴዛ ላይ ተነሳች። ክፍሉ በአክብሮት ጸጥ አለ። የክሪስታል ብርጭቆች በጉጉት ተነሱ። እንዴት አመሻችሁ በማለት ጀመረች። ድምጿ በዚያው በአዳራሽ ውስጥ በቀላሉ ይሰማ ነበር።
ዊሊያም እና እኔ በልጃችን ካትሪንና በአዲሱ ባለቤቷ ክሪስቶፈር መካከል ያለውን ይሄንን ድንቅ ውህደት ለማክበር እዚህ በመገኘታችን በጣም ደስ ብሎናል አለች ማርጋሬት። በህዝቡ መካከል ጨዋነት የተሞላበት ጭብጨባ ተሰማ። ዴቪድ ማርጋሬት ክሪስቶፈር የሚለውን ስም ገና እየለመደችው እንዳለች ሆና ስትጠራው አስተዋለ። ካትሪን በመጀመሪያ ስለ ክሪስቶፈር ስትነግረን ለሕክምና ሙያው ባለው ታማኝነትና ለእውነተኛ ህይወት አቀራረቡ ተደንቀን ነበር። በዚህ በዘመናዊው ዓለም ተጽዕኖ ያልተበከለ እንዲህ ያለ እውነተኛ ሰው ማግኘት በእውነቱ የሚያስደስት ነው። ያ ቃል እንደገና መጣ። እውነተኛ፣ ልክ ክሪስቶፈር በአንድ የገጠር ትርኢት ላይ ያገኘችው የባህል ጥበብ ውጤት ይመስል። ማርጋሬት ፈገግታዋ ሳይጠፋ ቀጠለች። በእርግጥ ቤተሰባችንን መቀላቀል በሁለቱም በኩል ማስተካከያዎችን ይፈልጋል። ስለተለያዩ አመለካከቶች፣ ስለተለያዩ ዳራዎች፣ የተለያዩ የህይወት አቀራረቦች ብዙ ተምረናል። ቆም አለች። አይኖቿ ክፍሉን ሲቃኙና ዴቪድ ከሌሎች የተረሱ ሰዎች ጋር ወደ ተቀመጠበት ጠረጴዛ 12 ላፍታ አረፉ። ክሪስቶፈር ከቤተሰባችን ወግና አኗኗር ጋር በሚያምር ሁኔታ እንደሚላመድ እርግጠኞች ነን። እናም የሱ የቤተሰብ ወገንም ከአዲሱ አኗኗር ዘይቤ ጋር እንደሚላመዱ ተስፋ እናደርጋለን። ለውጥ ፈታኝ ሊሆን ይችላል፣ ነገር ግን በትዕግስትና በመረዳት እነዚህን ልዩነቶች በጋራ መወጣት እንችላለን። ቃላቱ ዴቪድን ልክ እንደ አካላዊ ድብደባ መቱት። የሱ የቤተሰብ ወገን ከአዲሱ የአኗኗር ዘይቤ ጋር ይላመዳል። ልክ እነሱ ወደ እነሱ ደረጃ መድረስ ያለባቸው የእርዳታ ጉዳይ ይመስል ነበር። ዳዊት ክሪስቶፈርን ተመለከተው። የሆነ የቁጣ ብልጭታ አማቱ ለአባቱ የሰጠችውን ስድብ እንደተረዳ የሚያሳይ ምልክት ለማየት ተስፋ በማድረግ አየው። ይልቁኑ በእሷ ግምገማ የተስማሙ ይመስል በትንሹ አንገቱን ሲነቀንቅ አየው። ክፍሉ በጨዋነት ጭብጨባ ተሞላ። ሰዎች ማርጋሬት ሞንትጎመሪ የልጇን የባል ምርጫና የሱን አሳዛኝ የቤተሰብ ሁኔታ በቸርነት ስለተቀበለች ለጥበቧና ለልግስናዋ ፈገግ እያሉ ብርጭቆቻቸውን አነሱ። ያኔ ነበር በዴቪድ ውስጥ የሆነ ነገር የተሰበረው። ቁጣ ብቻ አይደለም፣ ከቁጣ የበለጠ የገዘገዘና የቆረጠ ነገር። በመጨረሻም ግብዣው ላይ እንደደረሰ ፍትህ የሚሰማ ነገር። ዴቪድ ቆመ። እንቅስቃሴው አጠገቡ ያሉ ሰዎች እንዲያስተውሉት እንጂ ማርጋሬት ስለ ቤተሰብ አንድነትና የጋራ መከባበር አስፈላጊነት የምታደርገውን ንግግር የሚያቋርጥ ያህል ድራማዊ አልነበረም። ዴቪድ ለኤልኖር ቀብር ያሰራውን፣ ክሪስቶፈር ከሕክምና ትምህርት ቤት ሲመረቅ ያደረገውን ያንኑ ከረቫት አስተካከለ። ጉሮሮን ጠረገ። ይቅርታ አለ። ድምፁ በትልቅ ሆስፒታል ውስጥ ለ30 ዓመታት ቀውሶችን ከመቆጣጠር በሚመጣ ስልጣን ተሰማ። ማርጋሬት፣ ንግግርሽን ስላቋረጥኩ አዝናለሁ፣ ግን መናገር ያለብኝ ነገር ያለ ይመስለኛል። ክፍሉ ጸጥ አለ። የታቀደ የምስጋና ንግግር ሲኖር የሚሆን አይነት የአክብሮት ዝምታ ሳይሆን 300 ሰዎች ያልተጠበቀ ነገር እየተከሰተ መሆኑን ሲረዱ የሚፈጠር ድንገተኛ ዝምታ። የማርጋሬት ፈገግታ ላፍታ ጠፋና ወዲያውኑ ተመለሰ። በእርግጥም ዴቪድ፣ ከክሪስቶፈር አባት መስማት እንወዳለን። በአዋቂዎች ጠረጴዛ ላይ የምግብ ጸሎት እንዲያደርግ ለተፈቀደለት ልጅ እንደምትናገር አይነት አድርጋ ተናገረችው። ዴቪድ ቀስ እያለ ወደ ክፍሉ ፊት ለፊት ተጓዘ። የእርምጃው ድምፅ በሚያብረቀርቅ የእብነበረድ ወለል ላይ ያስተጋባ ነበር። ሲንቀሳቀስ የነዛ ሁሉ አይኖች ክብደት ተሰማው። ሴናተሮች፣ ሲዮዎችና ዳኞች፣ ሁሉም የጥገና ሰራተኛው ምን ሊል እንደሆነ ሳይገረሙ አልቀሩም። ክሪስቶፈር በፍርሃት በሚመስል ሁኔታ ትኩር ብሎ ያየው ነበር። የካትሪን ፊት ነጥቷል። ዊሊያም አስፈላጊ ከሆነ አጅቦ ሊያስወጣው የተዘጋጀ ይመስል ከወንበሩ በግማሽ ተነስቶ ነበር። ዴቪድ ወደ ክፍሉ ፊት ለፊት ደርሶ ወደ ህዝቡ ዞረ። 300 የዲሲ ምርጥ ሰዎች፣ ሁሉም ምርጥ ልብሳቸውን የለበሱ፣ ቀጥሎ ምን እንደሚፈጠር ለማየት በጉጉት እየጠበቁ ነው። ዛሬ ምሽት እዚህ ስለተገኛችሁ ሁላችሁንም አመሰግናለሁ በማለት ጀመረ። ድምፁ የጸናና ግልጽ ነበር። ይህን ያህል ሰው ፍቅራቸውን ሲያከብር መመልከት ለክሪስቶፈርና ለካትሪን በእውነት ትልቅ ትርጉም አለው። ቆም አለና የሰዎችን ባህር ተመለከተ። አንዳንዶቹ በጉጉት፣ አንዳንዶቹ በጭንቀት፣ አንዳንዶቹ ደግሞ በመቋረጡ በግልጽ ተበሳጭተው ተመለከተ።
ማርጋሬት ከአዲሱ የአኗኗር ዘይቤ ጋር ስለመላመድ አንድ ነገር ጠቅሳለች። እናም ያንን በቀጥታ ምላሽ መስጠት እፈልጋለሁ። ወደሷ ዞረ። አሁንም ፈገግ እያለ ነበር፣ በጣም ጨዋነት የተሞላበት ፈገግታ። ይህ ጋብቻ ሁለት የተለያዩ የህይወት መንገዶችን እንደሚያገናኝ የተናገርሽው ነገር ትክክል ነው። ማርጋሬት ዴቪድ ለትሁት ሁኔታው ስላሳየችው ትዕግስት ሊያመሰግናት እንደሆነ በማሰብ በሚያበረታታ ሁኔታ አንገቷን ነቀነቀች። ነገሩ እንዲህ ነው፣ ዳዊት ቀጠለ። ሰሞኑን ስለ መከባበር ምን ማለት እንደሆነና እርስ በርስ እንዴት እንደምናሳየው ብዙ ሳስብ ነበር። እናም መከባበር በአንድ ሰው ገንዘብ መጠን ላይ መመስረት አለበት ወይስ በሰውነቱ በማንነቱ ላይ መመስረት አለበት ብዬ ሳስብ ነበር። ክፍሉ በጣም ጸጥ ከማለቱ የተነሳ መጠጥ ውስጥ በረዶ ሲንቀሳቀስ ይሰማ ነበር። እንግዲህ ባለፉት ጥቂት ወራት አንድ ሚስጥር ይዤ ነበር። ያረፈችው ባለቤቴ ነፍሷን ይማረውና ስትሞት የሆነ ነገር ትታለች። ማንነቴን ሊቀይረው ይችላል ብላ በመስጋት ለ30 ዓመታት ያህል ደብቃኝ የነበረ ነገር ነው። ዴቪድ እጁን ወደ ጃኬቱ ኪስ ሰዶ የታጠፈ ወረቀት አወጣ። ኤልኖር ትታለት ከሄደችው አካውንቶች መካከል የአንዱን ወቅታዊ ቀሪ ሂሳብ የሚያሳይ በዚያው ጧት ያተመው የባንክ መግለጫ ነበር። ማርጋሬት የኔ ቤተሰብ ወገን ከዚህ አዲስ የአኗኗር ዘይቤ ጋር እንደሚላመድ ተስፋ እንደምታደርጊ ገልጸሻል። ወረቀቱን በቀስታ ሆነ ብሎ ገለጠው። ስለዚህ አትጨነቂ። ከ6 ወራት በፊት ከባለቤቴ 95 ሚሊዮን ዶላር ከወረስኩ ጀምሮ ከዚህ አኗኗር ጋር እየተላመድኩ ነው። የፊት ረድፍ ላይ ያሉ ሰዎች እንዲያዩት ዳዊት የባንክ መግለጫውን ከፍ አድርጎ ያዘው። ከባለቤቴ ውርስ የተገኘ 95 ሚሊዮን ዶላር ለ35 ዓመታት በጥንቃቄ የተያዘ። ይህንን የካትሪንን ክለብ መግዛት እችል ነበር። ይህንን ሰርግ 100 ጊዜ መሸፈንም እችል ነበር። ነገር ግን በዚህ ክፍል ውስጥ ካሉ አብዛኞቹ ሰዎች የበለጠ ገንዘብ እንዳለኝ ሳይታወቅ ማን በትህትና እንደሚይዘኝ ማየት ፈልጌ ነበር። ከዚያ በኋላ የመጣው ዝምታ ነጎድጓድ ከመከሰቱ በፊት የሚሰማው አይነት ዝምታ ነበር። የማርጋሬት ፊት ከነጭነት ወደ ግራጫነት ተለወጠ። ዊሊያም የባንክ መግለጫውን ሊነክሰው እንደሚችል አይነት አድርጎ ይመለከተው ነበር። ካትሪን ልትታመም ደረሰች። ነገር ግን የዴቪድን ልብ የሰበረው የክሪስቶፈር ገጽታ ነበር። ድንጋጤ፣ ግን ደግሞ ከወራት በኋላ ለመጀመሪያ ጊዜ ነገሮችን በግልጽ እያየ እንደሆነ የሚያሳይ የመገንዘብ ስሜት። ማርጋሬት፣ አብዛኞቻችሁ ልክ እንደጠበቁት ነው የያዛችሁኝ። ልክ እንደሚቆጣጠሩትና እንደሚደብቁት ሰው፣ ለጨዋነት ተብሎ እንደሚታገሱት አንድ የሚያሳፍር ነገር አደረጋችሁኝ። ዊሊያም ተናገረ። ዴቪድ፣ እኔ ምንም አላወቅንም ነበር። አዎ፣ አታውቁም ነበር። ዋናው ነጥብም እሱ ነው። ስላላወቃችሁ ከእናንተ በታች እንዳለው አድርጋችሁ ለመያዝ ነፃነት ተሰማችሁ። ልትረሷቸው ከፈለጋችኋቸው ሌሎች ሰዎች ጋር ጠረጴዛ 12 ላይ አስቀመጣችሁኝ። እኔን ክሪስቶፈር ሊሸከመው እንደሚገባ ሸክም አድርጋችሁ አወራችሁ። በገዛ ልጄ ሰርግ ላይ መገኘቴ ከመከበር ይልቅ መስተካከል ያለበት ነገር እንደሆነ ተናገራችሁ። ለመላው ክፍሉ ለመናገር ዞረ። መላ ህይወቴን በእጆቼ በመስራት ነገሮችን በመጠገን ስርዓቶች እንዲሰሩ በማድረግ አሳልፌያለሁ። በዚያ ስራ ኮርቻለሁ፣ ምክንያቱም ዋጋ ስላለው። ዶክተሮች ህይወትን እንዲያድኑ ሆስፒታሉ እንዲሰራ ረድቻለሁ። በየቀኑ የህፃናትን ህይወት የሚያድን የህፃናት ቀዶ ጥገና ሐኪም የሆነ ልጅ አሳድጌያለሁ። በመቶዎች የሚቆጠሩ ልጆች እንዲያነቡ እና እንዲጽፉ በራሳቸውም እንዲያምኑ ካስተማረች ሴት ጋር ትዳር መስርቼ ነበር። ድምፁ እየጠነከረ ቀጠለ። ዋጋዬን ለማወቅ የሰውን ገንዘብ ፈልጌ አላውቅም። በማንነቴ ለመኩራትም የሰውን ፈቃድ ፈልጌ አላውቅም። ነገር ግን ዛሬ ምሽት ልጄ ትክክል ለሆነው ነገር እንዲቆም ያሳደግኩት ልጄ አዲሱ ቤተሰቡ አባቱን ልክ እንደ ሁለተኛ ዜጋ ሲይዙበት ዝም ብሎ ሲመለከት አየሁት። ክሪስቶፈር አሁን እያለቀሰ ነበር። ባለፉት ጥቂት ወራት የተፈጠረውን ነገር ክብደት በመጨረሻ ሲሰማው እንባው በፊቱ ላይ ይፈስ ነበር። ክሪስቶፈር አለው ዴቪድ በቀጥታ ልጁን እያየ ነበር። ከህይወቴ በላይ እወድሃለሁ፣ ሁልጊዜም እወድሃለሁ። ነገር ግን
ከዚህ በተሻለ ሁኔታን ያሳደግኩ። ሰዎችን በባህሪያቸው እንጂ በባንክ አካውንታቸው እንዳትመዝን አድርጌን ያሳደግኩ። የመጣህበትን እንድትኮራበት እንጂ እንድታፍርበት አድርጌ አላሳደግኩህም። ካትሪን እጆቿን ፊቷ ላይ አድርጋ ትንሰቀሰቅ ነበር። የሰርግ ግቧ ፊት ለፊቷ እየፈራረሰ ነበር። ማርጋሪትና ዊሊያም እዚያው መሬት ውስጥ ቢገቡ የፈለጉ ይመስሉ ነበር። እንግዲህ ቀጥሎ የሚሆነው ይሄ ነው በማለት ዴቪድ ተናገረ። ምንም እንኳን የፈጠረው ሁከት ቢኖርም ድምፁ የተረጋጋና ቁጥጥር ያለው ነበር። አሁን እሄዳለሁ። ልጄን ያሳደግኩበት፣ እናቱን የወደድኩበት፣ በህይወት ውስጥ በእውነት ምን ዋጋ እንዳለው ወደ ተማርኩበት ቤት እሄዳለሁ። እናም አንድ ቀን ልጄ ክሪስቶፈር ሰዎችን በክብርና በትህትና ስለመያዝ ያስተማርነውን ትምህርት እንደሚያስታውስ ተስፋ አደርጋለሁ። ከዚያም ወደ መቀመጫው መጓዝ ጀመረ። ዝም ብሎ አንድ ጊዜ ወደ ኋላ ተመለከተ። ማርጋሬት፣ የኔን የቤተሰብ ወገን ካንቺ ያኗኗር ዘይቤ ጋር ስለመላመድ መጨነቅ አያስፈልግሽም። እኛ ሁልጊዜም ባለጸጋ ህይወት ነው የምንኖረው። ሀብትን የምንለካው ከናንተ በተለየ መንገድ ነው። ወደ መኪናው ግማሽ መንገድ እንደደረሰ ከኋላው የሚሮጡ የእርምጃ ድምጾችን ሰማ። ዞር ሲል ክሪስቶፈር በመኪና ማቆሚያ ውስጥ ሲሮጥ አየው። ውድ የሰርግ ጃኬቱ በምሽቱ ነፋስ ይውለበለብ ነበር። አባዬ ቆይ! ዴቪድ ቆመ፣ ግን ወደ ኋላ አልዞረም። ያለውን ቅሬታ እንደገና ሳይሰማው ገና ሊያየው አልቻለም ነበር። አባዬ በጣም አዝናለሁ። ምን እንደሆንኩ አላውቅም። ለምን እንደዚህ እንዲይዙ እንደፈቀድኩ አላውቅም። እኔ ግን አውቃለሁ፣ ዴቪድ ተናገረ። በመጨረሻም ወደሱ ዞረ። በእነሱ ዓለም ተታለህ ነው። የእነሱ ያለው ነገር ከኛ ካለን ነገር ይሻላል ብለህ አምነህ ነው። ከየት እንደመጣህ ረስተህ ነው። ክሪስቶፈር አሁን በግልጽ እያለቀሰ ነበር። ከካንትሪ ክለቡ መስኮት ማን እንደሚያየው ግድ አልሰጠውም። ልክ ነህ አባዬ፣ ትክክል ነህ። አንተን ያሳደግከኝን ምርጥ ሰው እንዲያፍሩበት ፈቀድኩላቸው። የተማርኩትን አስፈላጊ ነገር ሁሉ ያስተማረኝን ሰው እንዲያሳፍሩት ፈቀድኩ። አባዬ ግን ለምን ስለ ገንዘቡ በእነዚያ ሁሉ ዓመታት ጠንክረህ ስትሰራ ለክፍያ ስትጨነቅ አልነገርከኝም? ምክንያቱም እናትህ ትክክል ነበረች። ገንዘብ ሰዎችን ይለውጣል። በእነሱ ገንዘብ አቅራቢያ በመሆን ብቻ በአንተ ላይ ምን እንደደረሰ ተመልከት። ክሪስቶፈር፣ ፈጽሞ ከምንጨርሰው በላይ ገንዘብ እንዳለን አውቀህ ብታድግ ኖሮ ምን ሊፈጠር እንደሚችል አስበው። በመኪና ማቆሚያ ውስጥ ለረጅም ጊዜ ቆሙ። ከኋላቸው በካንትሪ ክለብ ውስጥ የግብዣው ድምጽ ይቀጥል ነበር። አሁን ምን ይሆናል? ክሪስቶፈር ጠየቀ። አሁን ማን ምን መሆን እንደሚፈልግ መወሰን አለበት። እኔና እናትህ ያሳደግነውን ሰው ትሆናለህ ወይስ ሞንትጎመሪዎች እንድትሆን የሚፈልጉትን ሰው ትሆናለህ? ይህንን መወሰን አለብህ። ክሪስቶፈር በእጁ ጀርባን ባውን ጠረገ። በመገንዘብ ስሜት አይኖቹን መብራት ጀመሩ። ወደዚያ መመለስ አለብኝ አባዬ። ፊታቸውን ማየት አለብኝ። አዎ፣ እና በሚቀጥለው 1 ሰዓት ውስጥ የምታደርገው ነገር ምን አይነት ሰው እንደምትሆን ይወስናል። ክሪስቶፈር ወደ ውስጥ ለመመለስ ሲዞር ዴቪድ ግን አንድ ጊዜ ደገመና ጠራው። ክሪስቶፈር! ቆመና ወደ ኋላ ተመለከተ። ልታውቀው የሚገባ ሌላ ነገር አለ፣ እስካሁን ያልነገርኩ ነገር። አባቱ ሌላ ምን ሚስጥር ደብቆ ይሆን በሚል ስሜት የልጁ አይኖች ተለቁ። እናት ገንዘብ ብቻ አይደለም የተወችልን ልጄ፣ ምን መደረግ እንዳለበት ዝርዝር መመሪያዎችንም ትታለች። እኛ አንተን ያሳደግንባቸውን እሴቶች በሚያከብር ትርጉም ባለው ነገር ላይ እንዲውል ትፈልጋለች። ዴቪድ ከጃኬቱ ሌላ ወረቀት አወጣ። በዚህ ጊዜ የባንክ መግለጫ ሳይሆን በኤልኖር ጥንቃቄ የተሞላበት እጅ ጽሑፍ የተጻፈ ደብዳቤ ነበር። እሷ አንድ ፋውንዴሽን ማቋቋም ትፈልግ ነበር። ሐኪም፣ መምህር፣ መሐንዲስ መሆን ለሚፈልጉ ከሰራተኛ ቤተሰቦች የመጡ ልጆች ሙሉ ስኮላርሺፕን የሚሰጥ ፋውንዴሽን። አእምሮና ልቡ ላላቸው ግን የባንክ አካውንታቸው ለሌላቸው ሰዎች የሚሆን ፋውንዴሽን። የማሰብ ችሎታና ባህሪ ከቤተሰብ ሀብት የበለጠ ዋጋ እንዲኖራቸው ትፈልግ ነበር። ነገሩ ሲገባው የክሪስቶፈር አይኖች በአዲስ እንባ ተሞሉ። ሁሉንም አስቀድማ አቅዳው ነበር ብሎ ቀጠለ። የዴቪድና የኤልኖር ሪቻርድስ ፋውንዴሽን
የአንድነት ቅርሳችን እንዲሆን ትፈልግ ነበር። አንተን የመሰሉ ልጆች የሚገባቸውን ትምህርት እንዲያገኙ የሚረዳ ነው። አባዬ፣ ያ በጣም አስገራሚ ነው። አንድ ቀን አንተም ዝግጁ ስትሆን በስራው ላይ እንድትሳተፍ እንደምትፈልግ ጽፋለች። ገንዘብ ስላለው ሰውና በገንዘብ ስለሚገለጽ ሰው መካከል ያለውን ልዩነት ስትረዳው ዴቪድ ወደ ካንትሪ ክለቡ መለስ ብሎ ተመለከተ። በመስኮት በኩል ግብዣው አሁንም እንደቀጠለ ይታይ ነበር። እንግዶች ምናልባት አሁን ስለተከናወነው ድራማ እያወሩ ይሆናል። ዛሬ ምሽት ገና ዝግጁ እንዳልሆን ካሳየኸኝ፣ ግን አንድ ቀን እንደምትሆን ተስፋ አድርጋለሁ። ክሪስቶፈር በውድ የሰርግ ልብሱ ቆመ። እንባው በፊቱ ላይ ይፈስ ነበር። ዛሬ ምሽት ብቻ ሳይሆን ባለፉት ጥቂት ወራት በሌላ ሰው የስኬት ትርጉም ውስጥ ራሱን ቀስ በቀስ ሲያጣ የነበረውን ሁኔታ ክብደት በመጨረሻም ተረዳው። ይህንን እንዴት ነው የምጠግነው አባዬ? ይህንን እንዴት ነው የማስተካክለው? ወደዚያ ተመልሰ በመሄድና ትክክል ለሆነው ነገር በመቆም ትጀምራለህ። አብራችሁ መገንባት ስለምትፈልጉት ህይወት ከሚስት ጋር ግልጽ ውይይት በማድረግ ትጀምራለህ። እኔና እናት ሰዎችን ለጥቅም ሳይሆን በክብር እንድትይዝ እንዳሳደግን በማስታወስ ትጀምራለህ እና ካትሪን ያንን መቀበል ካልቻለች በፍቅርና በምቾት መካከል ስላለው ልዩነት አንድ አስፈላጊ ነገር ትማራለህ። ዴቪድ ልጁን አቀፈው። ልክ ትንሽ እያለ ከመጥፎ ህልም በኋላ መጽናኛ ሲፈልግ እንደሚያቅፈው አድርጎ በእውነት አቀፈው። ክሪስቶፈር፣ እወድሃለሁ። ያንን ምንም ነገር ሊቀይረው አይችልም። ነገር ግን ሰዎች ምንም እንኳን ቤተሰብ ቢሆኑም እንደ ዝቅተኛ ፍጡር ሲይዙኝ ዝም ብዬ አልቀመጥም። በደቡብ ምስራቅ ዲሲ ጸጥ ባሉ ጎዳናዎች ዴቪድ ካደገባቸው ሰፈሮች ለ30 ዓመታት ከሰራበት ሆስፒታል እሱና ኤልኖር ምናልባትም በ$300 ወጪ በተጋቡበትና ዛሬ ካየው ከማንኛውም ነገር የበለጠ እውነተኛ ፍቅር በሞላበት ቤተክርስቲያን በኩል አልፎ ወደ ቤቱ ነዳ። ወደ ቤታቸው ክሪስቶፈርን ካሳደጉበትና አብረው ህይወትን ከገነቡበት ቤት ሲገባ የዛሬው ምሽት ክብደት በመጨረሻም በትከሻው ላይ ሲያርፍ ተሰማው። ግን አልተሸነፈም። ለወራት ተሰምቶት የማያውቀው ነገር ተሰማው። ግልጽነት፣ ስለ ማንነቱ ግልጽነት፣ ምን ያህል ዋጋ እንዳለው የሚያሳይ ግልጽነት፣ ሀብት ባለው ሰውና ዋጋ ባለው ሰው መካከል ያለውን ልዩነት የሚያሳይ ግልጽነት። ዴቪድ በወንበሩ ላይ ተቀመጠ። ክሪስቶፈርን በቤት ስራው ሲረዳው የነበረው ኤልኖር ወረቀቶችን ስታርም በነበረችበት በወረሽኙ ወቅት ከሕክምና ትምህርት ቤት ሲመረቅ በቀጥታ ስርጭት የተመለከቱበት ያው ወንበር እና ስለሚቀጥለው ነገር አሰበ። ገንዘቡ እውነት ነበር። $95 ሚሊዮን በጥንቃቄ ተከማቸ እና በ30 ዓመታት ውስጥ ያደገ። በ10 የህይወት ዘመን ውስጥ ሊጨርሰው ከሚችለው በላይ ብዙ ገንዘብ። ነገር ግን የኤልኖር ፋውንዴሽን እቅድም እውነት ነበር። የዴቪድ እና የኤልኖር ሪቻርድስ ፋውንዴሽን ችሎታና ተነሳሽነት ላላቸው ግን ለወደፊት ህይወታቸው ኢንቨስት የሚያደርግላቸው እንዲያምንባቸው የሚፈልጉ ልጆችን እንዲረዳ ተብሎ የተነደፈ ልክ ክሪስቶፈር እንደነበረው አይነት ልጆች። የታመመች እናቱን ለመርዳት ኮሌጅ አቋርጦ ከመውጣቱ በፊት ዴቪድ እንደነበረው አይነት አንድ ሰው በሩን ቢከፍትላቸው ምን ሊያደርጉ እንደሚችሉ ለማሳየት እድል ለሚገባቸው ልጆች። ስለ ማርጋሬት ሞንትጎመሪ ከአዲስ ያኗኗር ዘይቤ ጋር ስለመላመድ የሰጠችውን አስተያየት አሰበ። በሆነ መንገድ ልክ ነበረች። ይህ ገንዘብ ስላለው አብሮት ከሚመጣው ኃላፊነት ጋር በወጣቶች ህይወት ውስጥ እውነተኛ ለውጥ ለማምጣት ካለው እድል ጋር መላመድ ይኖርበታል። ለጥቂት ጊዜ ድንጋጤው ክሪስቶፈርን ወደ ልቡ ይመልሷል ብሎ ተስፋ አድርጎ ነበር። ግን ዴቪድ ተሳስቶ ነበር። ዝርዝሩን ያወቀው በምግብ ዝግጅት ክፍል ውስጥ ይሰራ ከነበረው ከድሮ ጓደኛው ካርተር ሚለር ነው። ዴቪድ እና አርተር የ25 ዓመት ወዳጆች ናቸው። በካንትሪ ክለብ አባልነት ላይ ሳይሆን በጋራ መከባበር ላይ የተገነባ እውነተኛ ጓደኝነት። በሚቀጥለው ቀን ጧት አርተር ደወለለት። ድምፁ ከብዶ ነበር። ዴቪድ፣ የምነግርህ ነገር ደስ አያሰኝህም፣ ግን የግድ ማወቅ አለብህ። ዴቪድ ክሪስቶፈርን አልጀብራ ያስረዳው በነበረበት በዚያው የኩሽና ወንበር ላይ ተቀምጦ አንድ ሲኒ ቡና ቀዳ። ንገረኝ አርተር አለው። ልጅ ወደዚያ ተመለሰ አለ አርተር። ሞንትጎመሪዎች ልክ መንፈስ እንዳዩ ሆኖ ተቀምጠው ወደ ነበሩበት ዋና ጠረጴዛ
በቀጥታ ሄደ። በፊታቸው ቆሞ እንደ ተጠራጠራችሁት ድሃ እንዳልሆንኩ አሁን እንደምታዩ ተስፋ አድርጋለሁ አላቸው። ግን ዴቪድ ለራሱ የቆመ አልነበረም የሚመስለው። ልክ በእነሱ ጠረጴዛ ላይ ለመቀመጥ ብቁ መሆኑን ለማረጋገጥ የሚሞክር ይመስል ነበር። የዴቪድ ልብ ተሰበረ። ክሪስቶፈር አሁንም የእነሱን እይታ እየፈለገ ነበር። ምን አሉት ሲል ጠየቀ። ያቺ ሚስቱ ካትሪን አይኗን እንኳን አልገለጠችም። እንግዲህ አሁን በሕግ ተጋብተናል። ታዲያ ምን ማድረግ ትፈልጋለህ? ሀብታም መሆንን ሳላውቅ ነው ያገባው። ስለዚህ ልታመሰግነኝ ይገባል። ያ ለፍቅር ብዬ አንተን ማግባቴን ያረጋግጣል። ያ ደግሞ ቤተሰቤን ፍጹም መራጭ ያደርገዋል አለችው። ማታለሉ በጣም የተራቀቀ ከመሆኑ የተነሳ ዴቪድ ሊደነቅ ሁሉ ምንም አልቀረውም። ክሪስቶፈር ሙሉ በሙሉ አመናት። የእነሱን ሀብት አዳኝነት ወደ ጥሩ ባህሪ ማረጋገጫ ቀየረችው። ዴቪድ ስላረፈችው ባለቤቱ ስለ ኤልኖር አሰበ። እሷ ብትኖር ኖሮ ወዲያውኑ ታውቅባቸው ነበር። ግን አሁን እሷ እዚህ የለችም። አርተር ቀጠለ። አባቷ ዊሊያም ወዲያውኑ ጣልቃ ገባ። ቤተሰቡን በተሳሳተ መንገድ እንደመዘኑትና እውነተኛውን ዴቪድ ሪቻርድስን ለማወቅ እንደሚጓጉ ተናገረ። የሰውየው ድምፅ ሙሉ በሙሉ ተቀየረ። ዴቪድ እንደተረዳው ከሆነ ሞንትጎመሪዎች አቀላጥፎ የሚናገሩት ብቸኛ ቋንቋ ገንዘብ ነበር። ማርጋሪት ደግሞ የበለጠ ብልህ ሆና ስለ ክሪስቶፈር ሁልጊዜም ልዩ የሆነ ነገር ታውቅ እንደነበር ተናገረች። ክሪስቶፈር ምን አለ? ዴቪድ ጠየቀ። ልቤን የሰበረው እሱ ነው። ያን ሁሉ ሲሰማ ልክ ባለፉት 6 ወራት ምንም አይነት ንቀት እንዳልደረሰበት ሁሉ ፈገግ እያለ ይቀበላቸው ነበር። ዴቪድ ኤልኖር የተከለችውን ጽጌረዳዎች ተመለከተ። በቤት ውስጥ ያለው ነገር ሁሉ እውነተኛ ነው። ይህንን ጥበብ ለልጁ ለማስተላለፍ እንዴት እንደተሳነው ግራ ገባው። በሚቀጥሉት ጥቂት ሳምንታት ውስጥ ሞንትጎመሪዎች ማንነታቸውን ወደ አዲስ ሚና ቀየሩት። ዊሊያም ይቅርታ ለመጠየቅ ደወለ። ማርጋሪት ደግሞ አበቦችንና ስለ ጥንቃቄ የተሞላበት የገንዘብ አያያዝ የሚገልጹ ማስታወሻዎችን ላከች። ካትሪን በመጨረሻም መጣች። በዴቪድ ሶፋ ላይ በአዲስ አይን ተቀመጠች። ይህ ቤት እንዲህ ያለ ማንነት አለው አለች፣ የክሪስቶፈርን የምረቃ ፎቶ እያየች። በፖቶማክ ካሉት ቤቶች በላይ ይህ በጣም ደስ የሚል ነው። ዴቪድ ሊስቅ ምንም አልቀረውም። ከ6 ወር በፊት የናቀችው ቤት አሁን ለሷ እውነተኛና በጣም ደስ የሚል ሆኗል። ክሪስቶፈር ፋውንዴሽን እየጀመርክ እንደሆነ ነግሮኛል ቀጠለች። አይኖቿ እየተቁለጨለጩ ነበር። አባዬ በበጎ አድራጎት ስራ ላይ ብዙ ሰዎችን ያውቃል። እኛም መርዳት እንወዳለን። ዴቪድ እንደተገነዘበው እንደ $95 ሚሊዮን ፋውንዴሽን በሮችን የሚከፍት ምንም ነገር የለም። ኦ አንቺ በጣም ደግነሽ አለ ዴቪድ። ካትሪን ወደፊት ቀረብ አለች። የጀመርነው በተሳሳተ መንገድ ይመስለኛል። በየሳምንቱ የቤተሰብ ራት እናዘጋጅ። ዴቪድ እንደታዘበው ከሆነ የእሁድ ራቶች ሳምንታዊ ትርኢቶች ሆኑ። ካትሪን የክሪስቶፈር ተወዳጅ ናቸው የምትላቸውን የተራቀቁ ምግቦችን ታበስላለች። ምንም እንኳን በየጊዜው አሰራሩን መጠየቅ ቢኖርባትም ዊሊያም እንደ አዲስ አማኝ በጉጉት የዴቪድን የገንዘብ ጥበብ ይፈልግ ነበር። ማርጋሪት ደግሞ የወደፊት ተቆርቋሪ አያት ሆና ትተውናለች። አንቸኩልም ትላለች ካትሪን ክሪስቶፈርን እያየች። ምናልባት ከ4 ዓመት በኋላ ከሰርጉ በፊት ለክሪስቶፈር ከ4 ዓመት በኋላ ብለው እንደነበር ዴቪድ ያስታውሳል። ግን የጊዜ ሰሌዷ እየተቀየረ መሆኑን ዴቪድ አስተዋለ። ሱቅ ውስጥ ባሉ የህፃናት ክፍሎች ውስጥ ትቆያለች። አይኖቿ ራቅ ብለው ይመለከታሉ። ክሪስቶፈር ለበጎ አድራጎት ድግሶችና ከዊሊያም የሥራ ባልደረቦች ጋር በሚያደርገው የጎልፍ ጨዋታ አዲሱ ህይወት ውስጥ ገብቶ ምንም አላስተዋለም ነበር። አባዬ እንዲህ ያለ ነገር አካል ሆናለሁ ብዬ አስቤ አላውቅም ነበር ይለዋል ዴቪድን። ልክ ሊከበር የሚገባ ነገር መኖሩን መርሳቱ የዴቪድን ልብ ሰበረው። ከ3 ወር በኋላ አርተር አዲስ መረጃ ይዞ ለዳዊት ደወለ። ትዕይንት እያሳዩ ነው ዴቪድ፣ ግን የሚወራው የልጅ ሚስትና ቤተሰቦቿ ያንተን ገንዘብ በሐሳባቸው እየጨረሱት እንደሆነ ነው። ማርጋሬት ለጓደኞቿ ስለ ፋውንዴሽኑ ልክ እንደተጠናቀቀ ነገር እያወራች ነው። ካትሪን ደግሞ ትልቅ ቤት ፈልጋለች። በእርግጥ እንደዛ ያደርጋሉ።
ብሎ ዴቪድ መለሰ። ሌላም ነገር አለ አርተር ጨመረ። ካትሪን የገንዘብ ኃላፊነቶችን መቼ ከክሪስቶፈር ጋር እንደምትጋራ እየጠበቀች ነው። ትዕግስት እያጡ ነው። የአርተር ድምጽ ክብደት እየጨመረ መጣ። ከሕክምና ማህበረሰቡም ሰምቻለሁ ዴቪድ። ካትሪን ለመውለድ ስፔሻሊስቶችን ስታገኝ ቆይታለች። ነገሮችን እየገመገመችና እያቀደች ነው። ከሰርጉ ከ4 ወር በኋላ ክሪስቶፈር በደስታ እየፈነጠዘ ለዴቪድ ደወለ። አባዬ፣ እኔና ካትሪን ልጅ ለመውለድ ላለመጠበቅ ወስነናል። ህይወት አጭር ናት፣ ቤተሰብ ደግሞ ሁሉም ነገር ነው። ይህ ግን ከመጀመሪያው እቅዳችሁ የተለየ ነው። ዴቪድ በጥንቃቄ መለሰ። ካንተ ሀብት ጋር እንደ አብዛኞቹ ጥንዶች ስለ ገንዘብ ጉዳይ መጨነቅ አያስፈልገንም አለችኝ። ክሪስቶፈር መለሰ። ነገሩ ለዴቪድ ግልጽ ሆነ። ካትሪን የቤተሰብ ገንዘብ ማለት ዋስትና መሆኑን ተረድታለች። እናም ቦታዋን ማጠናከር ፈለገች። ስጋት ቢኖረውም ዴቪድ ስለ ኤልኖር የልጅ ልጆች ማሰቡ በደስታ ሞላው። ካትሪን በሰርጉ እንዳደረገችው ሁሉ ለእርግዝና ዝግጅቱ ከፍተኛ ትኩረት ሰጠች። ተጨማሪ ቦታ ያስፈልገናል ትላለች ራት ላይ። ልጆች ለማደግ ቦታ ይፈልጋሉ። ዊሊያም እና ማርጋሬት ስለ ግል ትምህርት ቤቶችና ስለ ሪል ስቴቶች አወሩ። እያንዳንዱ ሐሳብ የዴቪድን ገንዘብ እንደሚጨምር ክሪስቶፈር አላስተዋለም። ከ6 ሳምንታት በኋላ ማስታወቂያው መጣ። እኔና ክሪስቶፈር ልጅ እየጠበቅን ነው። ካትሪን በደስታ በራች። ማርጋሬት አለቀሰች። ዊሊያም ስለ ትረስት ፈንድ አወራ። ክሪስቶፈር በደስታ የሚበር መሰለ። እንኳን ደስ አላችሁ አላቸው ዴቪድ እያቀፋቸው። ኤልኖር ብትኖር በጣም ደስ ይላት ነበር። የካትሪን እቅፍ ለዴቪድ ለመጀመሪያ ጊዜ እውነተኛ መሰለው። አባዬ ሪቻርድሰን፣ አንተ በቅርቡ እንድትሳተፍ እንፈልጋለን። ዴቪድ እንደተገነዘበው በእርግጥም ይፈልጋሉ። 95 ሚሊዮን ዶላር ያላቸው አያቶች ባጠገባቸው እንዲኖሩ የሚፈልጉ ምርጥ ናቸው። እርግዝናው የቲያትር ትርኢት ሆነ። ካትሪን በየጊዜው እጅግ ውድ የሆኑ ዝግጅቶችን እያደረገች እያንዳንዱን እርምጃ በፎቶና በቪዲዮ ትመዘግበው ነበር። መዘዋወር አለብን ትላለች። እዚህ ያሉ ትምህርት ቤቶች ለልጆቻችን ምርጥ አይደሉም። ክሪስቶፈር በመመሰጥ ውስጥ ነበር። ስለ አልትራሳውንድ መረጃዎች ለዴቪድ እየደወለ ይነግረዋል። ድምፁ በእውነት ደስተኛ ነበር። ካትሪን ለራሷ ከፍተኛ ጥንቃቄ ታደርግ ነበር። የግል ሐኪሞችና ሳምንታዊ ማሳጆች ሁሉም በክሪስቶፈር እየጨመረ በሚሄደው የክሬዲት ካርድ ዕዳ የሚሸፈኑ። እሱ አልተጨናነቀም። ካትሪን ለወደፊት ህይወታችን ኢንቨስትመንት ነው ትለኛለች አለው ለዴቪድ። እርግዝናው ፍጹም ነበር። ካትሪን ማያና ሶፊ የተባሉ 2 ጤናማ ሴት ልጆችን ወለደች። ዴቪድ እነሱን ሲይዛቸው ከፍተኛ የፍቅር ስሜት ተሰማው። እነዚህ የኤልኖር የልጅ ልጆች ነበሩ፣ የሱም የልጅ ልጆች። ነገር ግን የካትሪን ምላሽ የራቀ እንደሆነ ዴቪድ አስተዋለ። ለፎቶ በሚያስፈልግበት ጊዜ ብቻ ትይዛቸዋለች። የእናትነት ትስስሩ ግን የለም። ክሪስቶፈር በጣም ተመስጦ ነበር። ባገኘው አጋጣሚ ሁሉ ይይዛቸዋል። በመቶች የሚቆጠሩ ፎቶዎችን ያነሳቸዋል። አባዬ፣ ማያ ዛሬ ፈገግ አለች። ሶፊ ደግሞ ራሷን ቀና ለማድረግ እየሞከረች ነው። ህፃናቱ ካትሪንን አስገረሟት። እናትነት ሌላ ሚና ብቻ እንደሚሆን ጠብቃ ነበር። ነገር ግን የክሪስቶፈር እውነተኛ ፍቅር ያልጠበቀችው ነገር ነበር። አሁን እምብዛም አላየውም ብላ ዴቪድ ፊት ታማርራለች። ቀጥታ ወደ ህፃናቱ ክፍል ነው የሚሄደው። ያው አዲሱ ነገር ሲሰለቸው ይተወዋል። ዊሊያም አረጋጋት። ግን አልሆነም። ክሪስቶፈር እያደጉ ሲሄዱ የበለጠ ተቆርቋሪ ሆነ። በየሳምንቱ መጨረሻ ክሪስቶፈር ልጆቹን ወደ ዴቪድ ያመጣቸዋል። ልጆች፣ አያታችሁ ዴቪድ የሚኖረው እዚህ ነው። አባታችሁም ያደገው እዚህ ነው። እነዚህ ጉብኝቶች የዴቪድ ህይወት ትልቅ ደስታዎች ነበሩ። ካትሪን ግን እሷ ብዙ ጊዜ አትመጣም። ሁል ጊዜ የገበያ ወይም የስፓ ቀጠሮ ይኖራታል። መንትዮቹ ገና የ1 ዓመት ልጅ እያሉ ካትሪን ርዕሱን ቀየረች። ማያና ሶፊ ወንድምና እህት ያስፈልጋቸዋል ስትል አወጀች። ብቻቸውን ማደግ የለባቸውም። ክሪስቶፈር በእሷ የእናትነት ስሜት ተመስጦ ፈገግ አለ። ትልቅ ቤተሰብ በረከት ነው፣ ማርጋሬት በደስታ ተናገረች። ዊሊያም ደግሞ የገንዘብ አመለካከቱ ጨመረ።
ተመሳሳይ ትምህርት ቤቶች፣ ተመሳሳይ የማህበራዊ ክበቦች፣ የበለጠ ቆንጆ ነው። ዴቪድ እንደተረዳው ከሆነ ከሞንትጎመሪዎች ጋር ያለው ነገር ሁሉ ስልት ነው። በ6 ወራት ውስጥ ካትሪን እንደገና አረገዘች። በዚህ ጊዜ 3 መንትዮች ነበሩ። የሶስቱ መንትዮች ዜና በታላቅ ትርኢት መጣ። ነገር ግን ክሪስቶፈር እድሜያቸው ከ2 ዓመት በታች የሆኑ 5 ልጆችን የማሳደግ ሐሳብ ያስፈራው ይመስላል። 3 መንትዮች አባዬ፣ ካትሪን በጣም ትልቅ ቤት ያስፈልገናል እያለች ነው አለው ለዴቪድ። በእርግጥ ያስፈልጋቸው ነበር። ተጨማሪ ቦታ ደግሞ ተጨማሪ ገንዘብ ይጠይቃል። እራት ላይ ካትሪን ግቧን አሳወቀች። ማክሊን አካባቢ እያየን ነው። 6 መኝታ ቤት ያለውና የመዋኛ ገንዳ ያለው ቤት። ማክሊን ቤቶች በሚሊዮኖች የሚጀምሩበትና ጎረቤቶች ሲዎች የሆኑበት ቦታ። ያ ውድ ይመስላል አለ ዴቪድ። ዊሊያም ጣልቃ ገባ። ዴቪድ፣ ይህ ኢንቨስትመንት ነው። ትምህርት ቤቶቹ ምርጥ ናቸው። ለልጅ ልጆቻችን ምርጡን እንፈልጋለን። ክሪስቶፈር አመነታ። በእኔ ደሞዝ ያንን መግዛት የምንችል አይመስለኝም። ካትሪን እጁን ጨመቅ አደረገች። ውዴ፣ አባዬ የተለያዩ የፋይናንስ አማራጮች አሉ እያለ ነው እና አንዴ የቤተሰቡን ሀብት ማስተዳደር ስትጀምር። ግምቱ ለዴቪድ ግልጽ ነበር። የሱ ገንዘብ የወረቀት ስራ ጉዳይ ብቻ እንደሆነ ነበር ያሰቡት። ዴቪድ ትክክለኛ የማህበራዊ ግንኙነቶችን አስፈላጊነት ይረዳል። ማርጋሬት በጉጉት ጨመረች። እናያለን አለ ዴቪድ። መጀመሪያ በእርግዝናው ላይ እናተኩር። የካትሪን ሁለተኛ እርግዝና በዴቪድ እይታ በስታቲስቲክስ ደረጃ የማይመሳሰል ነበር። 3 መንትዮች ከፍተኛ ስጋት ያለባቸው ቢሆንም እሷ ግን ምንም አይነት ችግር ሳይገጥማት አለፈች። 3 መንትዮች። ዴቪድ 3ቱ መንታዎች ሲወለዱ ዳግመኛ ደስታ ተሰማው። ግን ደግሞ ከባድ የሆነ ጥርጣሬም አደረበት። በ2 ዓመት ውስጥ 5 ጤናማ ልጆች፣ ያውም ምንም አይነት የአካል ለውጥ ሳይታይባት። ካትሪን ልክ በሰርጓ ቀን እንደነበረችው ትመስላለች። ሚስጥራዊ ነበረች። ለእያንዳንዱ ልደት የግል ክሊኒኮችና የተለያዩ ሐኪሞችን ትጠቀም ነበር። ዴቪድ ለክሪስቶፈር አልነገረውም። እሱ በስራና በ5 ህፃናት መካከል ሆኖ ራሱን ለማዳን እየታገለ ነበር። እውነቱ የወጣው በአዲሷ የዳዊት የቤት ሰራተኛ በኤሌና በኩል ነበር። አንድ ቀን ከሰዓት በኋላ ልጇ ሶፊያ ከዴቪድና ኤልኖር ሪቻርድስ ፋውንዴሽን ስኮላርሺፕ እንዳገኘች ጠቀሰች። ዴቪድ ሲኒውን ሊጥለው ምንም አልቀረውም። ጠበቆቹ እንዲያቋቁሙት ፈቅዶ ነበር። ነገር ግን አስቀድሞ ገንዘብ እየሰጠ መሆኑን አላወቀም ነበር። ሶፊያ ማክሊን ውስጥ ለአንድ ቤተሰብ በትርፍ ሰዓት ትሰራለች። ኤሊና ቀጠለች። ሪቻርድሰን ሞንትጎመሪዎች በጣም ጥሩ ሰዎች ናቸው። 5 ህፃናት አሏቸው። እመቤቷ በጣም ጥንቃቄ ታደርጋለች። ኤሊና ጨመረች። ግን ሶፊያ እንደምትለው ስለ ህፃናት ምንም አታውቅም። ሶፊያ እንዴት እንደምትይዛቸው ማስተማር አለባት። ልክ ከነሱ ጋር ጊዜ አሳልፋ እንደማታውቅ ነበረች። የመጨረሻው ሚስጥር ለዴቪድ ተገለጠ። ካትሪን እነዚያን ልጆች አልወለደቻቸውም። ተተኪ እናቶችን ተጠቅማለች። እናም ለክሪስቶፈር በማያስታውቅ ሁኔታ ዋሽተዋለች። ካትሪን እየደፈረች መጣች። ለምን በእንዲህ ያለ ከፍተኛ ሀብት ላይ ዴቪድ ብቻውን ቁጥጥር እንደሚያደርግ መጠየቅ ጀመረች። ክሪስቶፈር አሁን ግማሹ ይገባዋል ብላ ወሰነች እና ወዲያውኑ ፈለገችው። እቅዱ ቀላል ነበር። የዴቪድ ተወዳጅ ምግብ ያለበት ልዩ የቤተሰብ እራት እና ነገሮችን እንዳላወሳሰበ ለማድረግ የሚረዳ ተጨማሪ ነገር። ኤሊና የዴቪድን ህይወት አዳነች። በዚያ ቀን ከሰዓት በኋላ ደወለችለት። ድምጿ አስቸኳይ ነበር። አቶ ሪቻርድሰን ዛሬ ምሽት ምግቡን እንዳይበሉ። እመቤቲቱ ከትንሽ ጠርሙስ በሳህን ውስጥ የሆነ ነገር ስታደርግ አይቻለሁ። ሳህኖቹን ቀይሬያቸዋለሁ፣ ግን ወደዚያ ባሄዱ ይሻላል። ዴቪድ ለክሪስቶፈር ደውሎ ጉንፋን ይዞኛል አለው። ካትሪን የዴቪድን ተወዳጅ የተቀቀለ ስጋ ሰርታ እንደነበር ጠቅሶ ክሪስቶፈር አዘነ። በጨለማ ውስጥ ተቀምጦ ዴቪድ የልጁ ሚስት ልትመርዘው እንደሞከረች ተረዳ። ይህ ስግብግብነት ብቻ አልነበረም፣ ተስፋ መቁረጥ ነበር። ያለ ዴቪድ ሞት ሊወጡት የማይችሉት የገንዘብ ግዴታ ውስጥ ገብተው ነበር። ዴቪድ ለአርተር ደወለለት። እሱም ቀድሞ የኤፍቢአይ ወኪል ከሆነው ከሮበርት ዣንግ ጋር አገናኘው።
አደጋ ላይ ነህ፣ ሮበርት አስጠነቀቀ። እንደገና ይሞክራሉ፣ ግን ማስረጃ ያስፈልጋቸው ነበር። የሮበርት ቡድን በዴቪድ ቤት ውስጥ የተደበቁ ካሜራዎችንና የመቅጃ መሳሪያዎችን ገጠሙ። እናም ሞንትጎመሪዎችን መከታተል ጀመሩ። ማስረጃዎች ተከማቹ። ዊሊያም ስለ ዴቪድ ግትርነትና ጊዜውን ማፋጠን አስፈላጊ እንደሆነ ሲያጉረመርም ተቀዳ። ነገር ግን ከሁሉ በላይ የሚጎዳው መረጃ የመጣው ከሶፊያ ነበር። የነርሲንግ ተማሪና ለልጆቹ ቅርብ እንደመሆኗ ልጆቹ ክሪስቶፈርን እንደማይመስሉ አስተዋለች። ካትሪን ስለ እንቁላል ለጋሾችና ስለ ተተኪ እናቶች ስታወራ ሰምታለች። ይህንን ያለፈች እናት ሆና ሳይሆን ሂደቱን እንደምታስተዳድረው ሰው ነበር የምታወራው። የሮበርት ቡድን የካትሪንን እውነተኛ የሕክምና መረጃ አገኘ። ከመካከለኛ ደረጃ ትምህርት ቤት ጀምሮ እሷ መካን ነበረች። ክሪስቶፈር የሚፈልገውን ቤተሰብ ለመስጠትና በሀብቱ ውስጥ ቦታዋን ለማረጋገጥ ታላቅ ማታለል ውስጥ ገብታ ነበር። ከ3 ሳምንታት በኋላ ወደ ጨለማ መፍትሄ ዞሩ። ሮበርት በዊሊያምና ማርኮ በሚባል ችግር ፈቺ መካከል የተደረገ ጥሪን ጠለፈ። ሽማግሌው እንቅፋት ነው፣ ዊሊያም ተናገረ። ቋሚ መፍትሄ ያስፈልገናል። እቅዱ በእሁድ ራት ወቅት የተቀነባበረ ስርቆት እንዲካሄድ ማድረግ ነበር። ሶፊያ በኩሽና ውስጥ ስትረዳ የመጨረሻዎቹን ዝርዝሮች ሰማች። የሮበርት ቡድን ካትሪን፣ ዊሊያም እና ማርጋሪት ግድያውን ያረጋገጡበት ስብሰባን ቀረጹ። ክሪስቶፈር ህፃናቱን ለማየት ወጥቶ ስለነበረ የሚያስከስሰውን ክፍል አላየውም። አሁንም ምንም የሚያውቀው ነገር አልነበረም። በዚያ እሁድ ማርኮ በካትሪን በተሰጠው ቁልፍ መጣ። ከተጠቂ ይልቅ በኤፍቢአይ ወኪሎች የተሞላ ቤትን አገኘ። በጥቂት ሰዓት ውስጥ በመናዘዝ መላውን ቤተሰብ አጋለጠ። ካትሪን ልጆቹን ልታስተኛ ስትል በቁጥጥር ስር ዋለች። ዊሊያም እና ማርጋሬት ከአንድ የከፍተኛ ማህበረሰብ ድግስ ላይ ተወሰዱ። ክሪስቶፈር ከፖሊስ ጣቢያ ለዴቪድ ደወለለት። ተሰባብሮ ነበር። አባዬ፣ ካትሪን ልትገድልህ እንደሞከረች እያወሩ ነው፣ ስለ ልጆቹም። ከዚያም በፍጥነት ወደ አባቱ ቤት መጣ። ዴቪድ በኩሽናው ጠረጴዛ ላይ አስቀመጠው። ሁሉም ነገር እውነት ነው ልጄ፣ ስለ መርዙ፣ ስለ ተከታይ ገዳዮቹና ካትሪን በጭራሽ ጸንሳ እንደማታውቅ የሚያሳየውን የዲኤንኤ ማስረጃ አሳየው። ግን እኔ እዚያ ነበርኩ ብሎ ጮኸ። አልትራሳውንድ፣ ምጥ ላይ፣ አባዬ፣ በሁሉም ጊዜ እኔ እዚያ ነበርኩ። ሁሉም ፕሮፌሽናል ተዋናዮች ናቸው አለ በቀስታ። በቂ ገንዘብ ካለ ማንኛውንም ነገር ማስመሰል ይቻላል። ክሪስቶፈር እጆቹን ፊቱ ላይ አድርጎ ተንሰቀሰቀ። በጣም አዝናለሁ። በአንተ እንዳፍር እንዲያደርጉኝ ስለፈቀድኩ አዝናለሁ። ይቅርታ መጠየቅ አያስፈልግህም፣ ዴቪድ መለሰለት። እነዚህ 5 ልጆች አባታቸውን ይፈልጋሉ። ግን አባዬ፣ ዲኤንኤው፣ ሁሉም እኮ የኔ አይደሉም። ልጄ፣ ባዮሎጂ ቤተሰብን አይፈጥርም፣ ፍቅር ነው ቤተሰብን የሚፈጥረው። ከመጀመሪያው ቀን ጀምሮ አንተ አባታቸው ነህ። ካትሪን የ25 ዓመት እስራት ተፈረደባት። ዊሊያም ደግሞ 30 ዓመት። የሪቻርድስ ውርስ ሴራ ሀገር አቀፍ ቅሌት ሆነ። ክሪስቶፈር በላያቸው ላይ መሰከረ። ያደረገው ነገር ሁሉ በጣም ከባድ ግን ደግሞ አስፈላጊ ነበር። የህግ ውጤቱ የተወሳሰበ ነበር። ዴቪድ ከክሪስቶፈር ጋር የማይዛመዱትን የ3ቱን ልጆች የህግ ሞግዚትነት እንዲሰጠው ጠየቀ። ይህም ወንድማማቾቹ አብረው እንዲቆዩ አስቻለ። የማክሊን ቤት የካትሪንን ከፍተኛ ዕዳ ለመሸፈን ተሸጠ። የአኗኗር ዘይቤዋ በብድር ላይ የተገነባ የካርታ ቤት ነበር። ክሪስቶፈር ወደ ድሮ ቤታቸው ተመለሰ። ከ5 ትናንሽ ልጆች ጋር ሁከት ቢበዛም ደስታ የሞላበት ቤት ነበር። ክሪስቶፈር ሙሉ ጊዜውን አባት ሆኖ ለማሳለፍ በሆስፒታል ውስጥ በትርፍ ሰዓት መስራት ጀመረ። ብዙ ነገር አምልጦኝ ነበር አለ ለዴቪድ በአንድ ምሽት። እነሱን ለማስደመም ከመሞከሬ የተነሳ በፊት ያለውን ትክክለኛ ነገር አላየሁም ነበር። ልጆቹ አብረው ሲጫወቱ ተመለከተ። በመጨረሻም በቤታቸው ነበሩ። አሁን ተረዳህ አይደል ልጄ? ዋናው እሱ ነው። ዴቪድ እና ክሪስቶፈር አዳዲስ ልማዶችንና ወጎችን መሰረት አደረጉ። የእሁድ ራቶች ከትርኢት ይልቅ የእውነተኛ የቤተሰብ መገለጫ ሆኑ። ከ30 ዓመታት በፊት ዴቪድ ለክሪስቶፈር ያነብለት በነበረው በዚያው ክፍል ውስጥ አሁን ለልጅ ልጆቹ የመኝታ ሰዓት ታሪኮችን ያነባል። ዴቪድ እና ኤልኖር ክሪስቶፈርን በልጅነቱ
ወደ ወሰዱባቸው ፓርኮችና ሙዚየሞች አሁን የልጅ ልጆቹን ይዘው ይሄዳሉ። ልጆች በዚህ ሁኔታ ውስጥ በሚያምር ሁኔታ አደጉ። ማያ ሙሉ አረፍተ ነገሮችን መናገር ጀመረች። ይህም አያቷ ኤልኖርን የሚያስታውስ የቋንቋ ተሰጥኦ እንዳላት ለዴቪድ አሳየው። ሶፊያ ደግሞ ነገሮች እንዴት እንደሚረዱ የመተንተንና የመጠየቅ አይምሮ አላት። ሶስቱ ወንዶች መንትዮችም የተለያየ ማንነትን አዳበሩ። ዊሊያምስ ስፖርተኛና ሁልጊዜም የሚንቀሳቀስ ሆነ። ሳሙኤል ጸጥተኛና መጽሐፍትን፣ እንቆቅልሾችን የሚወድ ሆነ። ጁኒየር በማራኪ ፈገግታው ሰውን ሁሉ የሚያቀራርብ ሆነ። የህግ ሂደቱ ተጠናቆ የቤተሰባቸው ሁኔታ ሲረጋጋ ዴቪድ ትኩረቱን ወደ ዴቪድ እና ኤልኖር ሪቻርድስ ፋውንዴሽን መለሰ። ድርጅቱ ለወራት ስኬታማ ሆኖ ከሰራተኛ ቤተሰቦች ለመጡ ተማሪዎች ስኮላርሺፕን ሲሰጥ ቆይቷል። የኤሌና ልጅ ሶፊያ አንዷ ተጠቃሚ ነበረች። በነርሲንግ ትምህርት በከፍተኛ ውጤት ተመርቃ ለ30 ዓመታት በሰራበት ሆስፒታል ውስጥ ስራ አገኘች። አቶ ሪቻርድሰን አለች ሶፊያ በፋውንዴሽኑ የመጀመሪያ ዓመታዊ በዓል ላይ፣ የእርሶ ፋውንዴሽን ትምህርቴን ብቻ አይደለም የሸፈነው። እኔ በራሴ ባልተማመንኩበት ሰዓት አንድ ሰው በእኔ ችሎታ እንደሚያምን አሳይቶኛል። ኤልኖር አልማው የነበረው በትክክል ይህን እንደነበር ዳዊት ተረዳ። የገንዘብ እርዳታ ብቻ ሳይሆን እድል ሊያጡ የሚችሉ ወጣቶችን መደገፍ፣ ሌላ ሰው በእነሱ እንደሚያምን ማሳየት። ፋውንዴሽኑ በፍጥነት ተስፋፋ። ተማሪዎችን በመላው ዓለም ላይ ካሉ ባለሙያዎች ጋር የሚያገናኙ የምክር ፕሮግራሞችን አቋቋሙ። ክሪስቶፈር በማህበረሰቡ ላይ እያመጣ ያለውን ተጽዕኖ ሲረዳ በስራው ላይ በንቃት መሳተፍ ጀመረ። እነዚህ ልጆች ስኬት የመጣበት ቦታ ወይም የቤተሰብ ገንዘብ እንዳልሆነ እንዲያውቁ ፈልጋለሁ ይል ነበር። ስኬት ማለት ጠንክሮ መስራት፣ ሰውን ማክበርና እሴቶችን ፈጽሞ አለመርሳት ነው ሲል ክሪስቶፈር ያስተምር ነበር። የሚገርመው ክሪስቶፈር አሁን ዴቪድ እና ኤልኖር ሊያስተምሩት የሞከሩትን ትምህርት እሱ ራሱ ለልጆቹ እያስተማረ ነው። በማህበረሰቡ ዘንድ ተቀባይነትን ለመፈለግ ሲል ለጊዜው ዘንግቶት የነበረውን ትምህርት ልጆቹ እያደጉ ሲሄዱ ስለ እናቷቸውና ስለማይረሷቸው የሞንትጎመሪ አያቶቻቸው መጠየቅ ጀመሩ። ማያ ቀድማ ጠየቀች፣ አባዬ እናቴ ለምን ከኛ ጋር አትኖርም? ዴቪድ እና ክሪስቶፈር በዚህ ጉዳይ ላይ ተወያይተው ነበር። ለእድሜያቸው በሚመጥን መልኩ እውነቱን ለመንገር ወሰኑ። እናታችሁ በጣም መጥፎ ምርጫዎችን አድርጋለች፣ ክሪስቶፈር አስረዳ። ሰዎችን ጎድታለች እና ሕግ ጥሳለች። ስለዚህ መጥፎ ነገር የሚሰሩ ሰዎች በሚኖሩበት ልዩ ቦታ ውስጥ መኖር አለባት። እኛን ጎድታናለች? ሶፊያ ጠየቀች። በእርግጥ በአካል አልጎዳቻችሁም፣ ክሪስቶፈር በጥንቃቄ መለሰ። ግን ስለ አስፈላጊ ነገሮች ዋሽታለች። ለምትወዳቸው ሰዎች መዋሸት ደግሞ የራሱ የሆነ ጉዳት አለው። ልጆቹ ይህንን ማብራሪያ በቀላሉ ተቀበሉት። እነሱ ከአብስትራክት ሀሳቦች ይልቅ አሁን ባለው ህይወታቸው በአሻንጉሊቶቻቸውና በጓደኞቻቸው ላይ ያተኮሩ ነበሩ። እያደጉ ሲሄዱ ስለ ተተኪ እናቶች እና ስለ ተወሳሰበ የማታለል ድሩ እውነቱ ይነገራቸዋል። ለአሁኑ ግን ክሪስቶፈር አባት፣ ዴቪድ ደግሞ አያት ነው። የደም ግንኙነት ከዕለት ተዕለት ፍቅርና እንክብካቤ ያነሰ ዋጋ ነበረው። አያቴ ዴቪድ ሁልጊዜ ከኛ ጋር ትኖራለህ? ሲል ትንሹ ሳሙኤል ጠየቀው። እስከፈለጋችሁኝ ድረስ አዎ፣ ዴቪድ ቃል ገባለት። ካትሪን ከተፈረደባት ከ2 ዓመት በኋላ ኤሌና ሮድርስኪ ስለ ልጆቹ አመጣጥ የሚታወቀውን ሁሉ የሚቀይር መረጃን ይዛ መጣች። አቶ ሪቻርድሰን፣ ሶፊያ ስለ ልጆቹ ያገኘችው ልታውቁት የሚገባ ነገር አለ አለች። በዚያው ኩሽና ውስጥ ተቀምጠው ነበር። ነገር ግን በዚህ ጊዜ በፊቷ ላይ ጭንቀት ሳይሆን ደስታ ይታይ ነበር። ምንድነው ኤሌና? ዴቪድ ጠየቀ። ሶፊያ ካትሪን ልጆቹን ባዘጋጀችበት የጽንስ ማዕከል በትርፍ ሰዓት እየሰራች ነው። የቆዩ ፋይሎችን ስታደራጅ አንድ የሚገርም ነገር አገኘች። ኤሌና የሰነዶቹን ኮፒ አወጣች። የሶስቱ መንትዮች የለጋሽ መረጃ አለች። ሶፊያ ስሞቹን ስታይ ዴቪድ እና ክሪስቶፈር ሊያውቁት ይገባል ብላ አሰበች። ዴቪድ ሰነዶቹን ሲያነብ ልቡ በኃይል መምታት ጀመረ። ለጋሹ የደም ግፊትና የልብ በሽታ የቤተሰብ ታሪክ እንዳለበት ተገልጿል። ይህም ልክ በዴቪድ አባትና አያት ላይ የነበረው አይነት ችግር ነው።
አካላዊ መግለጫው ደግሞ ከክሪስቶፈር ጋር ፍጹም ይገጥማል። ኤሌና፣ ይህ ልክ ክሪስቶፈርን ይመስላል አለ ዴቪድ። አቶ ሪቻርድሰን፣ ሶፊያ የምታስበው ለጋሹ ራሱ ክሪስቶፈር እንደሆነ ነው። ነገሩ ዴቪድን ልክ እንደ አካላዊ ድብደባ መተው። ካትሪን ለሁሉም ልጆች የክሪስቶፈርን ዘር ተጠቅማ ነበር። ነገር ግን በገንዘቡ ላይ የበላይነትን ለማግኘት ስትል የመንትዮቹን አባትነት ሚስጥር አድርጋው ነበር። ክሪስቶፈር አምስቱም ልጆች የሱ መሆናቸውን ቢያውቅ ኖሮ በእሷ የገንዘብ ጥያቄዎች ላይ በቀላሉ ላይስማማ ይችል ነበር። ሶፊያ እርግጠኛ ናት በሆስፒታል ከነበረው የክሪስቶፈር የሕክምና ፋይል ጋር በደንብ አነጻጽራለች። ሁሉም ነገር ይገጥማል አለች ኤሌና። ካትሪን እውነቱን ከሕግ ስርዓቱና ከገዛ ቤተሰቧ እንኳን ደብቃ ነበር። በዚያ ምሽት ዴቪድ ክሪስቶፈርን ጠርቶ ሰነዶቹን አሳየው። የክሪስቶፈር ስሜት ግራ ከመጋባት ወደ መገረም ከዚያም ወደ ቁጣ ተለወጠ። ለአምስቱም የኔን ዘር ተጠቅማለች ሲል ጠየቀ። አዎ፣ በፍርድ ቤት ወቅት የተደረገው ምርመራ ልጆቹ ከካትሪን ጋር ዝምድና እንደሌላቸው ብቻ ነበር ያሳየው። ካንተ ጋር ያላቸውን ግንኙነት ለመፈተሽ ማንም አላሰበም ነበር ዴቪድ መለሰ። ስለዚህ አምስቱም ልጆች የኔ ናቸው? በእውነት የኔ ናቸው? ክሪስቶፈር ተናገረ። አዎ፣ ካትሪን ይህንን ያደረገችው አንተ በልጆቹ ላይ ያለህን በራስ መተማመን ለመቀነስ ነው። አሁን ግን ሕጋዊ የአባትነት መብትህን በቀላሉ ማረጋገጥ ትችላለህ ዴቪድ ተናገረ። ክሪስቶፈር ለረጅም ጊዜ ዝም ብሎ ቆየ። ከዛም ታውቃለህ አባዬ፣ የሚገርመው ነገር ይህ በእነሱ ላይ ያለኝን ስሜት አይቀይረውም። ከተወለዱበት ቀን ጀምሮ አምስቱንም እኩል ነው የምወዳቸው። የራሴ መሆናቸውን ማወቁ በእርግጥ ደስ ይለኛል፣ ግን አስቀድሜ ከምወዳቸው በላይ እንደወዳቸው አያደርገኝም። ይህ ምላሽ ለዴቪድ ምን አይነት ሰው እንደሆነ ነገረው። በሀብት ተታሎ የነበረው ክሪስቶፈር ቢሆን ኖሮ ስለ ሕጋዊና ፋይናንሳዊ ጥቅሙ ያስብ ነበር። ይሄኛው እሱ ያሳደገው ክሪስቶፈር ግን ስለ ልጆቹ ስሜት ነበር የሚያስበው። የአባትነት ሂደቱ ተጠናቆ በሕግም የክሪስቶፈር ልጆች ተባሉ። ልጆቹ አሁን ትክክለኛ ቤተሰቦች መሆናቸውን ሲያውቁ በጣም ተደሰቱ። ሁላችንም ሪቻርድሰን ነን አለች ማያ በኩራት። አምስታችንም አብረን እንሆናለን። ቤቱ አሁን ለ7 ሰው ጠቦ ነበር፣ ግን ማንም መልቀቅ አልፈለገም። ይህ ክሪስቶፈር ያደገበት ኤልኖር የኖረችበት ቤት ነው። ከመዘዋወር ይልቅ ዴቪድ እና ክሪስቶፈር ቤቱን እንደገና አደሱትና ተጨማሪ ክፍሎችን ሰሩ። ክሪስቶፈር በሆስፒታል ያለውን የሥራ ሰዓት በቋሚነት ቀንሶ አባትነቱ ላይ ትኩረት አደረገ። የልጅነታቸውን ጊዜ ዳግመኛ ማጣት አልፈልግም አለ። ማያና ሶፊያ ክሪስቶፈር በተማረበትና ኤልኖር ባስተማረችበት በዚያው የመንግስት ትምህርት ቤት ገቡ። ከካትሪን እስራት ከ3 ዓመት በኋላ ፋውንዴሽኑ በዲሲ አካባቢ እጅግ የተከበረ ድርጅት ሆነ። ከ200 በላይ ስኮላርሺፖችን ሰጥቷል። በ12 ሁለተኛ ደረጃ ትምህርት ቤቶች የምክር አገልግሎት አቋቁመዋል እና 90% ስኬት ያለው የሥራ ቅጥር አገልግሎት ፈጥረዋል። አባዬ፣ እናቴ ኤልኖር በእኛ ትኮራ ይሆን ሲል ክሪስቶፈር ዴቪድን ጠየቀው። ዴቪድ 5 ጤናማ ልጆች የቤት ስራቸውን ሲሰሩ እሴቶቹን ያገኘ ልጅ በሳቅና በፍቅር የተሞላውን ቤት ተመለከተ። ልጄ በጣም ትኮራለች። ስለ ገንዘቡ ወይም ስለ ፋውንዴሽኑ አይደለም የምትኮራብህ፣ እነዚህን ልጆች ደግ፣ ታማኝና ጠንካራ አድርገህ በማሳደግ ነው። በሞንትጎመሪዎች ተታለ ከነበረበት ማንነት ተመልሰ ከማህበራዊ ደረጃ ይልቅ የልጆችን ደህንነት በመምረጥህ እጅግ ትኮራባሃለች ሲል መለሰለት። ትንሹ ጁኒየር ሰባታቸውንም የሳለበትን የቤተሰብ ምስል አሳያቸው። ተመልከት አያቴ ዴቪድ፣ ይህ የኛ ቤተሰብ ነው። ዴቪድ እንደተገነዘበው ካትሪን በውሸት ልትፈጥረው የሞከረችው ቤተሰብ አይደለም። በመልክ ላይ፣ በሀብት ላይ ሳይሆን በፍቅር ላይ የተገነባ እውነተኛ ቤተሰብ። ዴቪድ ሚስጥራዊ ውርሱን ከገለጸበት ከዚያ የሰርግ ድግስ ብዙ ዓመታት አልፈዋል። አሁን ማያና ሶፊያ 17 ዓመታቸው ነው። ለኮሌጅ እየተዘጋጁ ነው። 3ቱ መንትዮች ደግሞ 16 ዓመታቸው ነው። 5ቱም ልጆች ጎበዝ ተማሪዎችና ማህበረሰባቸውን የሚረዱ ሆነው አድገዋል። ክሪስቶፈር አሁን 45 ዓመቱ ነው። በሙያውና በአባትነቱ መካከል ሚዛን የጠበቀ የተከበረ ሐኪም ነው። ድጋሚ አላገባም።
ትኩረቱን በልጆቹና በፋውንዴሽኑ ላይ አድርጓል። ፋውንዴሽኑ አሁን ከ1000 በላይ ስኮላርሺፖችን ሰጥቷል። ካትሪን አሁንም በእስር ላይ ትገኛለች። ለድርጊቷ አሁንም ድረስ ምንም አይነት ጸጸት አላሳየችም። ዊሊያም እና ማርጋሬት ሞንትጎመሪ ባለፈው ዓመት በጤና ምክንያት ከእስር ተፈተዋል። ነገር ግን ዴቪድን ቤተሰቡን ለማግኘት ምንም አይነት ሙከራ አላደረጉም። ዝናቸው ስለጠፋ ማንም ወደማያውቃቸው ፍሎሪዳ ወደሚገኝ ትንሽ ከተማ ተዘዋውረዋል። ከዚህ ሁሉ ዴቪድ የተማረው ትልቁ ትምህርት ገንዘብ ማንነትን ከመፍጠር ይልቅ እውነተኛ ማንነትን ይገልጻል የሚለውን ነው። ኤልኖሬቶቹ $95 ሚሊዮን የዴቪድን ማንነት አልቀየረውም። በዙሪያው ያሉ ሰዎች ሀብቱን ሳያውቁ ምን ያህል እንደሚያከብሩት እንዲፈትን እድል ሰጠው። አንዳንዶቹ ፈተናውን በከፍተኛ ሁኔታ ወደቁ። አርተር፣ ኤሊና፣ ሶፊያ ግን እውነተኛ ማንነት ከገንዘብ ነፃ መሆኑን አሳዩት። ክርስቶፈር ደግሞ እውነተኛ ግንኙነት የሚገነባው በማህበራዊ ደረጃ ሳይሆን በጋራ እሴቶች ላይ መሆኑን ተማረ። ዛሬ 5ቱ የልጅ ልጆቹ ዴቪድ እና ኤልኖር በገነቡት ግቢ ውስጥ ሲጫወቱ ተመለከተ። ከማንኛውም ውርስ የበለጠ ዋጋ ያለው ነገር እንደፈጠሩ ዴቪድ ያውቃል። በፍቅርና በታማኝነት ላይ የተመሰረተ የቤተሰብ ቅርስን ፈጥረዋል። እውነተኛ ሀብት በባንክ ቁጥር ሳይሆን በሚገነቡት ግንኙነቶችና በዓለም ላይ በሚያወጡት በጎ ተጽዕኖ እንደሚለካ ዴቪድ አረጋግጧል። ኤልኖር አሁን በጣም ትኮራባቸዋለች። ገንዘብ ስላላቸው ሳይሆን በአግባቡ ስለተጠቀሙበት፣ ጠቃሚ ሰዎችን ስለማረኩ ሳይሆን ዋጋና ሀብት የተለያዩ መሆናቸውን የሚያውቁ ልጆችን ስላሳደጉ። በመጨረሻም ለማንኛውም ቤተሰብ የሚተላለፈው ትልቁ ውርስ ይህ እንደሆነ ዴቪድ ተረዳ። የሰው ልጅነት ዋጋ ካለ ንብረት ጋር ሳይሆን ለመሆን ከምትመርጠው ሰው ጋር የተያያዘ መሆኑን አወቀ። ገንዘቡ ለዴቪድ ፈተና ብቻ ነበር። እውነተኛው ሀብት ሁል ጊዜም ፍቅር እንደሆነ ያረጋገጠበት ፈተና። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ይለውጣል ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።